የማርያም ጉዳይ መነካቱ እንደ አርሴማ አይደለም፣ እንደ ሚካኤል፣ እንደ ገብርኤል፣ እንደ ሌሎች ጻድቃን ሰማዕታት አይደለም። እኛ ሁሉ ደነገጥን። ያስደነግጣል። የእርሷ ግን የጸጋ ነው። በዛ ምክንያት ነው ቤዛዊት ዓለም የምንላት በጸጋ የተሰጣት ስለሆነ። የዲያቆን ሄኖክ ትምህርት እንደ እውነቱ ከሆነ ንስሐ ገብቶ እግዚአብሔር ይቅር ይልህ ከሆነ እንዳለው ጴጥሮስ እግዚአብሔር ይቅር ይለው ከሆነ ነው። አትደንግጡ ማለትን ምን አመጣው? ይህንን ደግሞ እነ ዲያቆን ያደርጋል። መጽሐፋችን ይመለስልን ብለው ቅሬታ ቀርቧል። አሁን እኔ አቡነ ገብርኤልን በጣም ያደነኳቸው እንዲህ በግዙ ነው የሚበጣል። ውስጥ ለውስጥ ግን ብዙ አባቶች የቆሰሉበት መቼ ነው የምናፍረጠርጠው የሚሉበትን አፍረጠረጡ። እኔ ለሚካኤል ክንፍ የሰጠው ማለት ሚካኤል እኮ አሞራ አይደለም። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም ተብሎ አይሰበክ። ለሳቸው ግን ጠንቀቂያው ምንድን ነው? እግዚአብሔር ይፈልጋል። አርጋለች፣ በአብ ቀኝ ቁማለች፣ ስለኛ ትማልዳለች። ማን አዳነ ሲባል ተባብረው የተባበሩ ሊቃውንት ብዬ አልጠራም። አፍራችኋል። ማርያምን ቤዛ አይደለችም ካሉ ቤተክርስቲያን ታዲያ በማን ላይ ነው የተመሰረተችው የሚለው ጥያቄ ለትውልድ ስለሚፈጠር ትልቅ ውዝግብ ይፈጥራል። በሊቃነ ጳጳሳቱም ጭምር ሚካኤል በእኔ ድነት አይመለክም፣ ገብርኤልም አይመለክም። በወንጌል ስለሚደርሰው መከራ ደስ ይበላችሁ ነው እንጂ የተባለ አልቅሷል። በሕገ መንግሥቱ በተቀመጠው መሰረት ተመለሱ ሊባል ያስፈልጋል። አዳም በገነት ሳለ ማርያምን እግዚአብሔር ያመሰግናት ነበር። ስንት በጥባጭ አለ አይደለ? ስንት እንደፈለገ አራሙቻ ምናምን ኮተታም ዱርዬ የሚሉ እኮ ጳጳሳት አሉ እኮ ወንድሜ። እነዚህ እኮ በሕግ አልተጠየቁም። እኔ ጳጳስ እንደዚህ ሲሰደብ መስማት አልወድም። ጌታ ምስክር፣ እግዚአብሔር ምስክር፣ አከብራቸዋለሁ። ያበጥበብ ነው ይሄ። እሳቸው ግን እንዳለ አንስተው ነው የፈተፈቱ። በፖለቲካ ተሹመው ነው የመጡ ምናምን የሚባልም አይቻልም፣ ጽሑፍ አይቻልም። ያው ሙሽራ የበጉ እናት ይሏል። በጉ ኢየሱስ ነይ ነይ እንደተባለው ዝም ብሎ የመጣ አይደለም። ነይ ነይ አትመጣም እንጂ ነይ ነይ ነው ብዙ ጊዜ ማለት የማይነካ ነው የነኩት ብዬ ነው ማሰብ። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ ዘወትር በየሳምንቱ አርብ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ በኤክሌሲያ ሚዲያ የሚተላለፍላችሁ ኪያሾ የተሰኘው መርሃ ግብራችን ጀምሯል። ያለፉ ተከታታይ ፕሮግራሞቻችንን ተከታትላችሁ ስክሪን ላይ ባለው አድራሻ እንደዚሁም በኮሜንት መስጫው ሀሳባችሁን ምክራችሁን ስላካፈላችሁ እጅግ አድርጌ አመሰግናለሁ። የዛሬኑ ክፍለ ጊዜ ተከታትላችሁ ስክሪኑ ላይ ባለው አድራሻ በኮሜንት መስጫውም ላይ ሀሳባችሁን ምክራችሁን እንድታካፍሉን አደራ ማለት ፈልጋለሁ። በተለይ ዘወትር እንደምታደርጉት ስለ ጌታ ስለ ኢየሱስ ክርስቶስ በልባችሁ ያለ ሀሳብ፣ ቃል፣ ጥቅስ ሊሆን ይችላል በኮሜንት መስጫው ላይ ፕሪሚየሩን ስትከታተሉ ወይም የተጫነው በሚደርሳችሁ በማንኛውም ሰዓት ላይ ኮሜንት መስጫው ላይ እያካፈላችሁን ለሌሎችም ወንጌል መስሪያ ምክንያት ስለሚሆንልን ይህንን እያደረጋችሁ ይህን ክፍለ ጊዜ እንድትከታተሉ አደራ ማለት ፈልጋለሁ። ዛሬ እንግዳ አድርጌ የተወደዱ ቤተክርስቲያን አገልጋይ ጋብዤላችኋለሁ። በወቅታዊ ጉዳዮች ላይ አንዳንድ መጽሐፍ ቅዱስ ሀሳቦችን እያነሳን ቆይታ እናደርጋለን። እንደምትጠቀሙበት እንደምትባረኩ ተስፋ አደርጋለሁ። ከአፍላገ ሕይወት የታድሶ አገልግሎት መሪጌታ ቀጸላ መንግስት ዛሬ ከኔ ጋር ናቸው። ልዩ ቆይታ እንደሚኖረን ተስፋ እናደርጋለን። ከአፍላገ ሕይወት ሚዲያ ጥሩ ሀሳቦችን እናነሳለን። አብራችሁን ቆዩ። መሪጌታ እንኳን ደህና ቆዩት። መልካም በዓል ብያለሁ። በዓሉ ገና ጥቂት ቀን ነው ካለፈ። እንዴት ነበር? እንደው በዓሉ ጥሩ ነበረ? የኛ እኮ በዓል ይሄ በዓል እኮ ለኛ ህይወታችን የተገለጠበት ነውና ለኛ ትልቅ ደስታ ነው። ይህንን መታሰቢያ ስናደርግ ትልቅ ነገር አለው፣ ትልቅ ትርጉም አለው። በህይወታችን የመጣውን ለውጥ የምናስብበት በዓል ነው እና ዝም ብሎ እንደ ሌሎች በዓላቶች አይደለም እና ለኛ ይሄ ትልቅ ትርጉም ስላለው በዓሉ ጥሩ ነው። ሰሞኑን ወቅታዊ ጉዳዮች የተለያዩ ነበሩ፣ በተለይ ሚዲያው ሲያነሳቸው የነበሩ ጉዳዮችን እና እንዴት ነው ልንመለከታቸው የሚገባው የሚሉ ሀሳቦችን እያነሳን እንጫወታለን። በተለይ አንድ ሊቀ ጳጳስ ሰሞኑን ያቀረቡት ግሩም የሆነ መልእክት በሚዲያው ላይ በጽፈት የተያዘበት ጉዳይ አለና ከሱ ዙሪያ እንጫወታለን። መግቢያ ግን እንዲሆነን ባለፉት ሳምንት የበዓሉ ሰሞን በተለይ ከእናንተ ጋር አብረው በታድሶ የሚያገለግሉ እነ መሪጌታ ጽጌ ስጦታው፣ እንደገና መሪጌታ መዝገቡ ሚስጥሩ በሕግ ጥላ ስር የነበሩበት ሁኔታ ነበርና ምን ስሜት ፈጠረባችሁ? በተለይ በታድሶ የምታገለግሉ ሰዎች። እኔ በአንድ በኩል መሪጌታ ጽጌ መታሰሩ አንዱ ለወንጌል ያለውን አገልግሎት በትክክልም ወንጌል አገልግሎት ላይ እንዳለ የሚያመለክት ነው። ወንድሞች በዚህ መልኩ መታሰራቸው አገልግሎት ላይ ናቸው ማለት ነው። ስለዚህ አገልግሎት ላይ ከሆኑ የግድ ነው ወንጌል የዚህ ባህሪ ስላለው የሚያሳስር ስለሆነ። ግን እኔ ብዙ ጊዜ በጣም የሚገርመኝ
ይሄ በሕግ ከለላ ውስጥ እንዲሆኑ ያደረጋቸው የማያምን ማህበረሰብ አይደለም፣ ወይ ደግሞ ሙስሊሙ አይደለም። ያው በድፍረት መናገር ስላለብኝ ነው። ወይም ደግሞ ሌላው የማያምን እግዚአብሔር የለም የሚል ማህበረሰብ አይደለም ይህንን ሴራ የፈጠረው። መሰረቴ ክርስቶስ ነው፣ በክርስቶስ አምናለሁ፣ ቅዳሴም ውዳሴም አምልኮዬም እግዚአብሔር ነው፣ ስለዚህ ክርስቶስ ስለኔ ሞቷል የምትል ቤተ ክርስቲያን ክርስቶስን የሚሰብኩትን ማሳሰሯ ለእኔ ትልቅ እንትን የፈጠረብኝና ይሄ በጣም አሁን ብዙ ሰዎችም እንዴት ነው ብለውም ሊያጤኑት የሚያስፈልግ ይህንን ሚዲያ የሚከታተሉ ሰዎች በተለይም ኦርቶዶክሳውያን እንዴት ነው ወንጌል የሚሰብኩ ሰዎች ሰረቁ አልሰረቁም፣ ዘሞቱ አልዘሞቱ፣ ምን አደረጉ እኒህ ሰዎች ብለው ሊመረምሩ ያስፈልጋል። እና እኔ በጣም አሳፋሪ ነገር ነው ብዬ ነው የምወስደው። በእኛ ላይ ለእኛ እኔንና ሌሎችም ጨምሮ የተሰማን ስሜት መቼም በወንጌል ይሄ ሲመጣ ደስታ ነው ማለት በትክክልም የያዝነው ወንጌል ግብ መጥቷል ማለት ነው። የያዘውን ዓላማ ወደ ግብ አድርሷል ማለት ነው። እና እንግዲህ ወደ ኃይል እርምጃ መሄድ መንፈሳዊ ሰው አይደለም። መንፈሳዊ ሰው ወደ ኃይል እርምጃ አይሄድም። ለምን? ውጊያው ከስጋና ከደም ጋር አይደለም፣ ካለቆች ከስልጣናት ጋር ስለሆነ የሚዋጋበት ደግሞ የእግዚአብሔር ቃል ነው መሳሪያው፣ የእግዚአብሔር መንፈስ ነው መሳሪያው። በኤፌሶን መጽሐፍ ምዕራፍ 6 ቁጥር 10 ጀምረን እንደምናየው ጌታችን ኢየሱስ ክርስቶስን እንደምንለብሰውና ያንን የዕቃ ጥሩር አንስተን የምንዋጋበት ውጊያችን ስጋዊ አይደለም። ስለዚህ ይህንን መጠቀማቸው ለእኔ ትልቅ ውርደት ነው። አንድ አንጋፋ ነው የምትል ቤተ ክርስቲያን ሊቀ ሊቃውንት የሚባሉ እንደገና ደግሞ አቀብተ እምነት ወይም ደግሞ አቃቢያነ እምነት የሚባሉ አባቶች ባሉባት ቤተ ክርስቲያን ላይ ለጥያቄዎች መልስ ከመስጠት ይልቅ የኃይል እርምጃ ወደ መውሰድ መሄዷ በጣም አሳፋሪና ሽንፈቷንም ጭምር ያመነችበት ነው ብዬ ነው የምወስደው። አምናለች፣ በተዘዋዋሪ አምናለች ሽንፈቷን። ስለዚህ ካመነች እነዚህን ልጆች እኛንም ጨምሮ ቤተ ክርስቲያኗ ከእኛ መማር አለባት ብዬ አምናለሁ እና ኋላም ስለምናነሳው እቀጥላለሁ። የተፈጠረው ስሜት እኔ ደስ ብሎኛል። በወንጌል ስለሚደርሰው መከራ ደስ ይበላችሁ ነው እንጂ የተባለ አልቅሱ አልተባለም እና ደስ ብሎናል። ደግሞ ስለተፈቱም ደግሞ ጌታን አመስግነናል። በተለይ ብናነሳው ከሱ ጋር ተያይዞ ጥሩ የሚሆን ይመስለኛል አንዳንድ ሀሳቦችን። ምክንያቱም እኔ በወንጌል ባመንን ጊዜ የተካፈልናቸው የወንጌል ተግዳሮቶችን አስታውሳለሁ። ልክ እንደዚህ ቅድም እንዳሉት ባላመኑ ሰዎች የደረሰ የነበሩ ተግዳሮቶች እና አሁን ግን ለምሳሌ በእኛ በወንጌላውያንም ዘንድ ወንጌላውያን ረጅም ጊዜ በስደት ውስጥ እንዳለፉ ይታወቃል። መብትን የማስከበር ነገር እንደ ትልቅ ጉዳይ ይነሳል። ሰዎች የወንጌላውያንን ስም አጠፉ ወይም ሌላም ነገር ከተነሳ ልክ ነው፣ ሕጋዊ አካሄድ ሊኖር እንደሚችል አምናለሁ። ግን በእኛም በኩል ሕግን ዋና የማድረግ ነገር፣ በዛም በኩል አሁን የነ መሪጌታ ጽጌ የሚያሳየን ተቀራርቦ ወይም ለወንጌል ዋጋ ከመክፈል ይልቅ በወንጌል ዋጋ ወደ ማስከፈል የመሄድ አካሄዶችን እያየን ነውና እንዴት ያውታል? ሕጉን እንተው፣ በሕጉ ከለላ ስር መሆን ግዴታችን። ማንም ሰው የራሱ ሃይማኖት አለ፣ የሚያራምደው እምነት አለው። እምነቱ ግን ከአገሪቱ ሕገ መንግስት ውጭ አይደለም። በዛ ከለላ ውስጥ መሆን የግድ ነው፣ ሕገ መንግስቱ እስከደነገገ ድረስ። ነገር ግን ሕገ መንግስቱን በሚጥስ መልኩ ወንጌልን አሁን ለምሳሌ ወንጌል ሰላም ነው አይደል? ወንጌል እንደ እውነት ከሆነ በረከት ነው። ወንጌል እንቅፋት አይደለም። ወንጌል ለምድርም ፈውስ ነው፣ ለትውልድ አእምሮ ከፋች ነው። ወንጌል ብርሃን ስለሆነ ስለዚህ ይህን ወንጌል የሚሰብኩ ሰዎች እኔ ሰላምን በሚሰብክ ዲሞክራሲ አካሄድ እንከተላለሁ ለሚል ሀገረ መንግስትም ትልቅ ጥቅም አለው። እንዲሁም እኔ ብዙ ጊዜ እናገራለሁ፣ ሽምግልና እኛ ነን መጠራት ያለብን እላለሁ። ለምን መሰለህ? ወበክሙ ሰላሜ ወሰላመ እዚያ ያድግ ለክሙ፣ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ይህንን የያዙ እነማን ናቸው ብትለኝ ወንጌል የሚሰብኩ ሰዎች ናቸው። ለምን? ቀጥታ ከሰማይ ያመጣውን ሰላም የተቀበሉ ማለት ነው። እና ይህንን ስታደርግ ግን በሌላ አካሄድ አይ ይሄ ትክክል አይደለም፣ እኔ ብቻ ነኝ በዚህ ምድር መኖር ያለብኝ፣ የምን ወንጌል ነው
ሌላም ወንጀልም ያስፈልገኛል የሚሉ አካላት ግን በሕገ መንግስቱ በተቀመጠው መሰረት ተመለሱ ሊባል ያስፈልጋል። ምንም ይሄ ጥርጥር የለውም። እና ይህም አንዱ ትልቅ እንትን አለው። ግን ደግሞ ወንጌልን ከሕገ መንግስቱ በታች ሕገ መንግስቱን ከወንጌል በላይ አድርጎ መቁጠር ይሄ አሁን ትልቅ እንትን አለው ማለት ነው። እኔ የትኛውንም ሕግ ከለላ ተጠቅመህ የወንጌልን እሳት ለማጥፋት ብትሞክር አትችልም። ወንጌል ባለቤት አለው። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ሞትን ድል አድርጎ ስለተነሳው ስለሚናገር ሞትን ያሸነፈው ጌታ ማንንም ግለሰብ ማሸነፍ ያቅተዋል ብዬ አላምንም። ማንንም ሰው ስርዓት ያስይዘዋል፣ ጥግ ጠጉን ያስይዘዋል። ጊዜ ነው የሚጠብቀው፣ ሰዓት ነው የሚጠብቀው። ስለዚህ ወንጌል ከሕገ መንግስቱ በላይ በድፍረት ነው የምናገረው። ወንጌል ከዚህ ዓለም አይደለም፣ የኢትዮጵያውን አይደለም፣ አጠቃላይ በዓለም ካሉ ከነ ሜዶን ከነ ፋርስ ከየትኛውም አይደለም። ወንጌል ከመምጣቱ በፊት አባቶቻችን ነቢያት የተሰዉት የእግዚአብሔር ሐሳብ አሸናፊ ነው የነበረው፣ ተሸናፊ አይደለም። ለዚህ የደረሰ እኮ እያሸነፉ እንጂ እየተሸነፉ አይደለም። ቢሞቱም እንኳ ያሸንፋሉ። ይሄ ወንጌል ደግሞ ሞትን ለአንዴና ለመጨረሻ አሸንፎ ዲያብሎስም ከመንገድ አስወግዶ የጥልን ግድግዳ ፍርሶ ሰማይና ምድርን አስታርቆ ወደ ሰማይ ያረገው እነሆ እስከ ዓለም ፍጻሜ ድረስ ሁልጊዜ እኔ ከእናንተ ጋር ነኝ ያለው የጌታችን የኢየሱስ ክርስቶስ ቃል ነው ወንጌል። ይህን ወንጌል ምንም ሊያሸንፈው የሚችል ኃይል የለም። ቀጸላ ሊሞት ይችላል፣ ወንጌል አይሞትም። ግለሰብ ሊሞት ይችላል በሆኑ ወንበዴዎች፣ ወንጌል ግን አይሞትም። እንዲሁም እየሞቱ በቀጠለ ቁጥር ወንጌል እየተቀጣጠለ ነው። ለምን? አባቶቻችን በሞት ነው ያሸጋገሩት። ጳውሎስ ያሸጋገሩት በሞት ነው። ስለዚህ ሕገ መንግስትን እናከብራለን። ሕገ መንግስቱ ግን ከወንጌል በላይ አይደለም። ለምሳሌ አንዳንድ ጊዜ መቀበጥ የለብን እኛ እኔም እኮ መብት አለኝ ምናምን አይደለም። ወንጌል ብቻ እንስበክ። መብቱን ለሕገ መንግስቱ እንተው። መብት አለኝ አይደለም፣ ለሕገ መንግስቱ መብቱን እንተውና እኛ ከሕገ መንግስት በላይ የሆነውን የእግዚአብሔርን መንግስት የሚያወራውን ወንጌል ነስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት ብለን የሰማያት መንግስት ቀርባለችና እመኑ ንስሐ ግቡ ብለን መስበክ አለብን። ለማንም ለፕራይም ሚኒስትሩ ለሊቀ ጳጳሱም ጭምር ማለት ነው። ወንጌል ውስጥ ከሌሉ ያስፈልጋቸዋል። ስለዚህ እኔ ሙቼ እነሱ እንዲድኑ እፈልጋለሁ አለ ጳውሎስ። እኔ ጠፍ አይደል ያለ ሮሜ 9 ላይ ለእስራኤላውያን እኔ ብጠፋ ለዘመዶቼ ላይ። ይሄ ብርሃን የበራለት ትልቅ ሰው ነው ጳውሎስ። እኛም እንዲህ አይነት ስራ ነው ይዘን የተነሳ ነው፣ አነግበን የተነሳ ነው እንጂ እኛ በጥባጭም አይደለንም። ስንት በጥባጭ አለ አይደለ? ስንት እንደፈለገ አራሙቻ ምናምን ኮተታም ዱርዬ የሚሉ እኮ ጳጳሳት አሉ እኮ ወንድሜ። እነዚህ እኮ በሕግ አልተጠየቁም እኮ። ለሕገ መንግስት እንኳ ማይገዙ ውጭ ሆኖ ስንት ሲያራምዱ የነበሩ ኢትዮጵያን የሚረግሙ ጳጳሳት አልነበሩም እንዴ? እነሱም አንጠየቃቸው። እነዚህ ያሉ ሰዎች ወደ እስር ቤት አልሄዱ። እስር ቤት አይደለም እነሱ ማን ቀሚሳቸውን ይነካል። ሌሎች ግን የሰላሙ ወንጌል የሚሰብኩ ሰዎች ወደዚህ እስር ቤት እንዲሄዱ ተደረገ። መሄዳቸው ችግር የለውም፣ ምንም ችግር የለውም። እዛም ገብተው የሚሰብኩት ወንጌል ነው። ምን ሰራላቸው? እዚህም ነጋዴ አይደሉም፣ ወንጌል ሰባኪ ናቸው። እዛም ቢገቡ ወንጌል ነው የሚሰብኩት። እና እኛም ላይ እንዲህ ሲደርስ ወንጌል ነው የምንሰብከው። ስጋችንን ሊገድሉን ይችላሉ፣ ነፍሳችን ግን በእግዚአብሔር ልጅ በኢየሱስ ክርስቶስ መዳብ የተቀረጸች የተያዘች ነች። ስለዚህ እኛም ስራ እንፈጽማለን ማለት ነው። እየታሰርንም ስራ እንፈጽማለን በእግዚአብሔር በእኛ ያስቀመጠውን ዓላማ ለማለት። እርሶም አሁን አንስተውት ነበር ማለት ተገቢ ያልሆነ ንግግር የሚናገሩ ወይም ሌላ መልክ ያላቸው ሰዎች ጋር የሚል ነገር እና እኛ ለቤተ ክርስቲያን ያለን ነገር ብለው ያነሱት ነገር አለ እና ብዙ ጊዜ ሚዲያም ላይ ብዙ ከምንሰማቸው ድምፆች አንዱ አፍራሾች በቃ 666 የጴንጤ ተላኪዎች አይነት ብዙ ነገር ይነሳሉ። ተራውያንና ብዙ ነገር አለና ለቤተ ክርስቲያን በእርግጥ ያን ያክል ጥላቻ አለ ወይስ ምን ያህል ፍቅር አለ ለቤተ ክርስቲያን? እውነት ለመናገር እኔ የቤተ ክርስቲያን ጥላቻ ቢኖረኝ ጴንጤ ነው። ቀጥታ ቸርች ሱፌን ለብሼ ይህን ጥምጣም አውልቄ ጥዬ ካባያንም ጥዬ በቃ ገብቼ በኪቦርድ የማን ነው ማምጣልኝ እየዘመርኩ እግዚአብሔር መዝሙር ስጠይ እያልኩ እውነቴን ነው የምልህ
በጣም ምንም ችግር የለበትም። ቸርች ላይ ጥሩ ነው። አሁን እንዳልከው ቅድም ያልነው ሕገ መንግስቱ የሃይማኖቶችን እኩልነት ስላስከበረ በዛ ገብቼ መኖር እችላለሁ። የኔ ትልቁ ጉዳይ ቅድም አልኩህ እኮ ጳውሎስ እኔ ሙቼ እንኳ እኔ ጠፍቼ እንኳ አለ እኮ እስራኤል ቢድንልኛል የመቅደሱ ስርዓት የተሰጠው ለሱ ነው አለ። አባቶች የነሱ ናቸዋል። ከነሱ መካከል ደግሞ ክርስቶስ የዘላለም አምላክ ሆኖ መጣ። ግን አልተቀበሉትም። እንዲቀበሉት እፈልጋለሁ። ሁልጊዜ ስለ እነሱ ምጥ ይዘኛል ብሎ የተናገረው የእስራኤል ጉዳይ ነው። ምን ያክል እንትን እንደሚል እኛም ደግሞ እኔንም ሌሎችም አብረው የሚያገለግሉ ወንድሞችን ጨምሮ ምጥ ይዘናል ለዚች ቤተ ክርስቲያን። ለምንድን ነው ምጥ የያዘን? አካሄዱ ትክክል አይደለም። ምንም እኮ የለም አስተማሪ፣ እግዚአብሔር ምስክሬ የለም እኮ። ክርስቶስን እኮ በትክክል የሚገልጥ ሰው እኮ ጠፋ። ዝም ብሎ እኮ ክርስቶስን ዝም ብለህ ከተራ ሰዎች ጋር አንዳንዱ በውትድርና ከሞተም ጋር እኮ ነው የሚመስሉት። ከክርስቶስ ይልቅ እኮ ጊዮርጊስ ይበልጥባቸዋል። ጊዮርጊስ እኮ ለኢትዮጵያ ኦርቶዶክስ አማንያን እኮ 7 ጊዜ የሞተላቸው ተፈጨላቸው ምናምን 7 ጊዜ የሞተ ኢየሱስ ግን 1 ጊዜ ነው የሞተው፣ 1 ጊዜ ነው የተነሳው። 7 ጊዜ ምን አስቀየው? እንደዛ 1 ጊዜ በቃ መከራውን ለአንዴና ለመጨረሻ ተቀበለ። በቃ ተነስ ያረገ በአብ ቀኝ ተቀመጠ። ማንም አልቀደመው። ትንሣኤና ሕይወት ዛሬም ያከበር ነው እሱን ነው። ስለዚህ ሌላው ጋር ተራ አድርገህ አይ እሱ እንትን ቢል እንትን ቢል እንትና ጽፎ ያሳልፈኛል። እንዲህ አይነት ተረት ካለ እሱ እኛን ያመናል። በክርስቶስ ስም የተቀመጠችው ቤተክርስቲያን ያለ ክርስቶስ መሆኗ ያሳስበናል ማለት ነው። እሱ ያሳስበኛል፣ ግድ ይለኛል፣ ለቤተ ክርስቲያን ግድ ይለኛል። እውነቴን ነው፣ እሰዋለሁ። እንዲያውም መድረክ ፈቅዳልኝ መድረክ ላይ ቁሜ መንፈስ ቅዱስ የሚሰራውን ስራ በእኔ እሱን ተጠቅሞ እግዚአብሔር በቤተ ክርስቲያን ላይ ብዙዎችን ነጥቆ ወደ መንግስቱ እንዲያፈልስ ይፈልጋል። እውነት ነው፣ ጸሎቴም ነው ሁልጊዜ። ስለዚህ ምንም ሌላ ዓላማ የለንም፣ አጀንዳ የለም። እና ሰዎች አፍራሽ ይላሉ። አፍራሽ ምንም የሚፈርስ ነገር እውነት ነው። ግን በነገራችን ላይ አእምሮን እንማርካለን፣ የሚፈርሰው እናፈርሳለን። የሚፈርስ አለ እኮ የተጠቀጠቀ ነገር አለ። እሱን ለማፍረስ እኛ ህንፃ ማፍረስ አይደለም፣ ሰውየው ላይ ያለ መጥፎ ሐሳብ ይፈርሳል። እሱ ስለሚፈርስ ነው ሰይጣን ተጠንቅቆ ሰዎችን ወደ ወንጌል እንዳይመጡ የሚያደርጋቸው የሚያጨልማቸውና እኛ ለቤተ ክርስቲያን ግድ ይለናል። እሱ ስላለብን ነው ወደዛ አገልግሎታችንን የምናደርገው ለማለት። በተለይ ሰሞኑን የዛሬ ሳምንት ይመስለኛል የስቅለት በዓል ቀን የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ገብርኤል የሰባ ግብዣ በሚል ያቀረቡት መልእክት በፍኖተ ጽድቅ ሚዲያ ተለቆ ነበር። ፍኖተ ጽድቅ ሚዲያ እና ከዛ ላይ እሱ እንግዲህ አሁን የሳምንቱ ዋና አጀንዳ ሆኗል። እና መልእክቱን እንዴት አዩት እርስዎ? መልእክቱ በጣም የሚገርምህ እኔ በአንድ ጳጳስ ደረጃ በሊቀ ጳጳስ ደረጃ የተቀመጡ አባት በዚህ ደረጃ በእውነት ክርስቶስን ሲያከብሩት የቤተ ክርስቲያን ራስ የሆነውን እርሱን በቃ የዓለም ቤዛ እሱ ነው ብለው ሲናገሩ እኔ ሐሴት ነው ያደረጉ። እስካሁንም እንትና ቲክቶክ ላይ እንኳ ሀሳብ አልሰጠሁም። እውነቴን ነው ማለት ይሄ አፍ የሚያዘጋ የእግዚአብሔር ትልቅ ታምር ነው፣ ድንቅ ነው ማለት አልተለመደም። እስካሁን በቤተ ክርስቲያን እንዲህ ብሎ መናገር አልተለመደም። ለዛም ነው ጩኸቱ የበዛው። ለዛ ነው የሚለው። ይሄ ዝም ብሎ ቤተ ክርስቲያኗን ያውቃት አባቶችን አያውቅ፣ ከአባቶች አልተማረ ምንም በቃ ከእናቴ አመጣሁት የሚለው ትውልድ ዝም ብሎ ቲክቶክ ዝም ብሎ ላይቭ ሲል ላይቭ ብሎ ይገባና የሚጮኸው አባታችን የሚገርም እንትን ያፈነዱት የሚገርም ማለት የማይነካ ነው የነኩት ብዬ ነው ማስበው። ቤተክርስቲያኗ የማትነካው ፈርታው የኖረች ውስጥ ለውስጥ ግን ብዙ አባቶች የቆሰሉበት መቼ ነው የምናፍረጠርጠው የሚሉበትን አፍረጠረጡት። ስለዚህ እኔ ደስ ብሎኛል። ከኔ ይልቅ እግዚአብሔር ደስ ብሎታል። እግዚአብሔር እኮ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ነው የሚል እንጂ እግዚአብሔር አንዲትን ማርያም የምትባል ሴትዮ ከዮሴፍ ነጥቆ ወስዶ ለዓለም ቤዛ አደረጋት አይልም እኮ ወንድም ማለት። እግዚአብሔር አንድያ ልጁን ነው ለዓለም የሰጠው እና እሳቸው የተናገሩት ንግግር በጣም በተለይም ከተናገሩት
አፈረጡት ምንለው የኢየሱስን ቤዛነት ቤተክርስቲያንም ቤዛ ብዙሃን ትለው ማን ነው ዮም ተወልደ ቤዛ ኩሉ ዓለም ትላለች። ዮም ተወልደ ከሳቴ ብርሃን እግዚኦ መድን ብላ ያው በዜማዋ እንትን ትላለች። ዛሬ ተወለደ በልደቱ ጊዜ የሚባል ማለት ነው። የዓለም ቤዛ ተወለደ ምናምን የሚለውን ትሰብካለች። እንዲው ለየት ያደረጉልኝ እግዚአብሔር ይባርካቸው። ምናልባት በኋላ ትንሽ እንትን ሰጠውበታል። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም ተብሎ አይሰበክም አሉ። ያንን ስለተናገሩ መዝሙር ቲክቶክ ሁሉ በሙሉ ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም የሚለው መዝሙር በቃ ሞላው ቲክቶክ። ለምንድን ነው አሁን ይህንን አሉ ማለት ቤተክርስቲያኒቱ ሙሉ በሙሉ ተናደች ማለት ትችላለህ። በእኔ ሐሳብ በእኔ አመለካከት እንደሱ ነው ያየሁት። ለምን ማርያምን ቤዛ አይደለችም ካሉ ቤተክርስቲያኒቱ ታዲያ በማን ላይ ነው የተመሰረተችው የሚለው ጥያቄ ለትውልድ ስለሚፈጠር ትልቅ ውዝግብ ይፈጥራል፣ በሊቃነ ጳጳሳቱም ጭምር። ለዚህ ነው ቶሎ ብለው አድርገውት የማያውቁን እኛን የክርስቶስ ልናገር ያልጠሩትን ስብሰባ የጠሩ። አንደኛ ሊቀ ጳጳስ ናቸው። ሊቀ ጳጳስ ስለሆኑ ተሰሚነት አላቸው። የብዙዎች አባት ናቸው። ስለዚህ እግዚአብሔር ይባርካቸው ነው የምለው። እኔ አሁንም እንኳን እንትን ቢሉን ችግር የለውም። እንኳን አንድ ጊዜ ያፈረጡት ጥሩ ነው። ከዛ በኋላ ምንም አሉ ምን አይመለከተኝም። እሱ ዋናው እንዲህ አይባልም ማለታቸው ውስጣቸው ላይ የነበረውን ነው የገለጡት ለማለት ነው። የዕብራውያን 9ን አንስተዋል፣ የሮሜ 8ን አንስተዋል። የተለያዩ እዛ ውስጥ ከዚህ ከመልእክታቸው ጋር ይሄድልኛል ብለው የሰባውን ግብዣ ለማብራራት የሄዱበት ርቀት አለና ከዛ ሁሉ መካከል ግን ይሄኛው ሐሳብ ብቻ ነው ተቆርጦ በጣም መነጋገሪያ የሆነው። በዛ ውስጥ ብዙ ነገሮች አሉ። ያችን ስም ስለጠቀሱ ለምንድን ነው ያቺ ስም ስለተጠቀሰች? ያቺ ስም ይኸውልህን አብይ ምናልባት ስለ ቤዛነት የተነሳ እንትን አለ። ቤዛ ሚለውን ከምን ጋር እያያዙት መሰለ? ሙሴ ቤዛ ተብሏል አሉ። ገንዘብ ቤዛ ተብሏል አሉ። እነ ዮብንም ያነሱ ሰዎች አሉ ቤዛ ናችሁ ተብለው። ሌሎችም ቤዛዎች አሉ ሀብት ምናምን የሚባሉ። እነዚህን ነገሮች ቤዛ ሚሉ ፊደሎችን በመውሰድ ቤዛ ተብለዋል እነዚህ ሰዎች። ስለዚህ እንዴት ድንግል ማርያም ቤዛ ትባልም ነው ጥያቄው። ማን የሰጣት ግን ጥያቄ ይፈጠራል። ማን ሰጣት? ምክንያቱም ለምሳሌ ለሙሴ ቤዛ አድርጌያለሁ ሲለው ነፃ ውጪ ነው፣ ነፃ ታወጣለህ ነው ትርጉም አለው። በፈርዖን ላይም አምላክ አድርጌያለሁ ሲለው ትርጉም አለው፣ ትርጓሜ አለው። የእሷ ከምን ጋር የተያዘ ነው የሚለውን ለማንሳት ነው። እሱን ለማንሳት ነው። አሁን ምንድነው የእሳቸው ያነሱት የእሷን የነኩት እሳቸውም በደንብ ስለገባቸው ነው። ሙሴን አላነሱትም እኮ ወደኋላ ሄደው ሙሴን አላነሱትም። ምሳሌ ላይ ጠቅሰውም ገንዘብን ቤዛ አላሉትም። ሁለት ነገሮችን ያነሱ። ከክርስቶስ ቤዛነት ጋር ተግደራድሮ እኩል ሆኖ የቆመ አንድ ቤዛ አለ ወይም አለች። ይችን መንካት ነው የፈለጉት። ይቺ ደግሞ ከክርስቶስ ያነሰ ቤዛነት አይደለም ያላት፣ እኩል ናት። ለምሳሌ ክርስቶስ አስቀድሞ እግዚአብሔር ነው። ኢየሱስ ከመሆኑ በፊት ሰው ከመሆኑ በፊት እግዚአብሔር ነው አይደለ? ከጥንት እግዚአብሔር ነው። እግዚአብሔር ይህንን ዓለም ካለመታየት ወደ መታየት ያመጣ ሰማይን ምድርን የፈጠረ ሁሉ በእርሱ የተፈጠረ ደግሞ እግዚአብሔር ወልድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእግዚአብሔር አብ ከመንፈስ ቅዱስ ጋርም ነበር። አሁን ይህንን በቤተ ክርስቲያኒቱ አስተምሮ በዜማ መጽሐፍቶቿ ሳይቀር ታምረ ማርያም እንዳለሁ ነው፣ ነገረ ማርያም እንዳለሁ ነው፣ እመጣባቸዋለሁ። እነዚህ ሁሉ እንዳለሁ ነው። ቤዛ የተባለችበት አንዱ ትልቁ ጉዳይ እሷ ምን ነበረች ዓለም ሳይፈጠር የሚለውን ስንወስድ ዚቅ ዘህዳር ማርያም ሂደህ ስታነብ ዘንበለ ይትፈጠር ሰማይ ወምድር ወዘንበለ ትሳረር ምድረ ገነት ሃለወት ቅድስተ ማን ነው ቅድስት ስብሕተ ይላሉ እነሱ። ሰማይና ምድር ሳይፈጠሩ የምድርን መሰረት ሳይኖር ገነትም ሳትኖር አስቀድማ ማርያም ስትመሰገን ትኖር ነበር ይላል። ምን ማለት ነው? ማን አመሰገናት? ድርሳነ ገብርኤል ላይ እንዲህ ይላል። አዳም በገነት ሳለ
ማርያምን እግዚአብሔር ያመሰግናት ነበር። አሁን ሄደህ ታምረ ማርያም ደግሞ ስታይ ገጽ 3 ላይ ታምረ ማርያም መቅድሙ ላይ ስታየው ማርያም አዳምና ሔዋን የተፈጠሩ ማርያም ከነርሱ ስለምትወለድ ነው። እነሱ ማን ነው? ማርያም ከነሱ ባትወለድ ኑሮ የአዳምና የሔዋን መፈጠር ምንም አልነበረ ይላል። ስለዚህ ማርያም እንትን ነች። አንዳንድ ቦታ ተወለደች ይሉናል እንጂ ስትመሰገን ኖረች ደግማል። ይህንን እዛው ታኅሳስ ገብርኤል ዚቅ ላይ ሄደህ ስታይ ሚካኤል መልአክ በክነፍ ጾራ መንጦ ላይ ተደመና ሰወራ ይላሉ። ሚካኤል አስቀድሞ በክንፉ ተሸክሞ አትኖር ነበር። ለካ የነበረችው በሚካኤል ክንፍ ላይ ነው። እኔ ለሚካኤል ክንፍ የሰጠው ማን ነው? ሚካኤል እኮ አሞራ አይደለም። ዘይሬሴዎሙ ለመላእክቱ መንፈሳ ወለለ ይትላክው ወነደሳት። መላእክቱ መናፍስት ናቸው ነው የሚለው። አድርጎ ፈጠራቸው ነው የሚለው። የአገልጋዮቹን የሳት ነው የሚለው። ስለዚህ መላእክት ማን ነው ክንፍ የሰጣቸው? ይህ ዝም ብሎ በህብረ ቀለማት አሸብርቆ እንደተባለው ያምሮ ምንድን ነው የሚባለው? በቃ ገንዘብ ለማግኘት የተለያዩ አገሮች ይህን ይጠቀሙበታል። በተለይ ህንዶች ይህንን በጣም ነው የሚጠቀሙበት። ይህን ስዕል በመሳል ወደ ኢትዮጵያ በማስገባት ይህንን ክንፍ አምጥተ ሚካኤል ክንፋም ነው፣ ገብርኤል ክንፋም ነው። ማንም ክንፍ ያለው መልአክ የለም። በክነፍ ተሸክሟት ኖረ የሚል ትርክት በራሱ ማርያምን አምላካዊት ያደርጋታል። ስለዚህ ክርስቶስ አስቀድሞ እግዚአብሔር ነበረ፣ ሰው ሆነ። ሰው ሲሆን ከማን ነው? ከድንግል ማርያም ነው። ድንግል ማርያም መቼ ነበረች? አስቀድማ ምን ስትሆን? ስትመሰገን። እንዲያውም ወይቤላ እግዚአብሔር ለማርያም ዘመኔ ዘመንኪ፣ ድጓ መጽሐፍ አስተምሮ ዘመኔ ዘመንኪ አምጣኔ አምጣንኪ ማርያም ሀቀፍክዮ ዋነ የውም ወለድክዎ። ዘመኔ ዘመንሽ ነው። እግዚአብሔር አላት ማርያምን ዘመኔ ዘመንሽ ነው፣ ልኬ ልክሽ ነው። እግዚአብሔር ማርያምን አላት ምን ብሎ ደግሞ? እኔ ዛሬ ወለድኩት አንቺ አቀፍሽው። ባለፈውም ተናግሬያለሁ መሰለኝ ነገር። ይሄ ምንድነው እያወራን ያለ? ሌላ ቦታ ላይ መራታ አብ ወመበግ ይሏታል። የአብ ሙሽራ የበጉ እናት ይሏታል። በጉ ኢየሱስ ነው። የአብ ሙሽራ የለውም። ይህም በድፍረት ነው የምናገረው። የሚቃጅ ሌላም አካል ካለ ይስማኝ። የአብ ሙሽራ የለውም። ሙሽሪት ያለችው ለወልድ ነው፣ ሰው ለሆነው። ይችም ቤተ ክርስቲያን ነች። መጽሐፍ የሚነግረን እሱን። ቤተ ክርስቲያን ደግሞ በዋጋ በደሙ የተገዛች ነች። የሞተላት ራስ የሆናት አለ። እሱ መራዊ ያለ ቤተ ክርስቲያን። ይህንን ደግሞ ገልብጠው መራዊ ያለ ቤተ ክርስቲያን መልአከ ሥራው ይሆሙ ለመላእክት ተሰብከ ገብርኤል የቤተ ክርስቲያን ሙሽራ ይሉታል። እንዲህ አይነት የተዘበራረቀ ነገር ስላለ ቤተ ክርስቲያኒቱ የማርያም ጉዳይ ሲነሳ ቤዛ ኩሉ አትባልም ወይም ነይ ቤዛዊተ ዓለም የሚለው ሲነሳ ያንጫጫቸው ያለሷ በፍጹም አማላጅነት፣ አስታራቂነት፣ መድኃኒትነት የተሰጠው አካል የለም። ለምን መሰለ? መድኃኒቶሙ ለነገሥት ይሏታል። የነገሥት መድኃኒታቸው ምን ይላል መሰለ? ከመትኩኒ አንቀጸ ብርሃን የሚባል እንትን ከመትኩኒ መድኃኒቶሙ ለመሃይምናን ሕዝብኪ ይሏታል። ለሚያምኑ ሕዝቦችሽ መድኃኒታቸው ትሆኝ ዘንድ ከአብ ከወልድ ከመንፈስ ቅዱስ ዘንድ ተሰጠሽ። ወልድም ሰጪ ነው። እሱ ምን ሆኖ ለምን ዋጋ ከፈለ? ለምን ወረደ? ለምን ተሰቀለ? ለምን ሞተ? ለምን ተሰቃየ? ለምንድን ነው ያን ያክል የተጨነቀ? ለእሷ ያከተሰጣት እንግዲህ አስብ። እንዲህ አይነት እንትኖች ስላሉ የማርያም ጉዳይ መነካቱ እንደ አርሴማ አይደለም፣ እንደ ሚካኤል፣ እንደ ገብርኤል፣ እንደ ሌሎች ጻድቃን ሰማዕታት አይደለም። ማርያምን ለምሳሌ ሌላው ሊቀ ጳጳስ አቡነ ናትናኤል የሚባሉት ሞታ ተነስታለች፣ አርጋለች፣ በአብ ቀኝ ተቀምጣ ስለኛ ትማልዳለች አሉ። መልስ ለመስጠት አርጋለች፣ በአብ ቀኝ ቁማለች፣ ስለኛ ትማልዳለች። እኛ ደግሞ ዋልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ዘውእቱ ይነብር ውስተ ሰማይ ወልደ እጓለ እመሕያው ዮሐንስ ወንጌል ምዕራፍ 3 ቁጥር 13-14 ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም፣ እሱም በሰማይ የሚኖረው የሰው ልጅ ሞትን ድል አድርጎ የተነሳ በአብ ቀኝ የተቀመጠ ስለኛ የሚማልድ ይላል መጽሐፍ ነው ያለን መጽሐፍ ቅዱስ። ስለዚህ ይህንን ከጌታ ከኢየሱስ ክርስቶስ ጋር እኩል የሚያደርጋቸው ብዙ ነገሮች አሉ። ለምሳሌ በልደታቸው ኢየሱስ ክርስቶስ ሲወለድ ዮም ፍስሐ ኮነ
በእንተ ልደቱ ለክርስቶስ እምቅድስት ድንግል ዘሎቱ ሰብአ ሰገል ሰገሎቱ አማን ተወልደ ምናምን ይባላል። እሱ ኢየሱስ ዛሬ ደስታ ሆነ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስለተወለደ ይላል። ማርያም ደግሞ ተወለደች ሲባል እዚያ ግንቦት ልደታ ዚቅ ላይ ደግሞ ምን ይላል? ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን። በጣም ያሳዝናል። ይህን እንዴት አድርገህ ትክዳለህ ስትለው ይኖርክን። ሰዓታቱ ሙሉ በሙሉ ስለ እሷ ቤዛ ነው ጊዮርጊስ ዘጋስጫ የጻፉት። ምን ማለት ነው? ዛሬ ደስታ ሆነ፣ በማርያም ልደት ጊዜ ደስታ ሆነ። ለምን? እሷ ጻድቃንንና ነቢያትን ትቤዥ ዘንድ፣ ቤዛ ማለት ነው፣ ትቤዥ ዘንድ፣ ታድናቸው ዘንድ፣ ምትክ ትሆንላቸው ዘንድ፣ ተናጥቃ ታወጣቸው ዘንድ፣ ያው ቤዛ የሚለውን ትርጉም ስላልተረጎም ነው፣ ትቤዣቸው ዘንድ እመብርሃን የብርሃን እናት ተወለደች። ይህ ማርያም መወለድም ተመሳሳይ ነው። የኢየሱስ መወለድም ተመሳሳይ ነው። የኢየሱስ መሞትም ተመሳሳይ ነው። የማርያም መሞትም ተመሳሳይ ነው። የኢየሱስ ትንሣኤም ተመሳሳይ ነው። የማርያም ትንሣኤም ተመሳሳይ ነው። የኢየሱስ እርገትም ተመሳሳይ ነው። የማርያም እርገትም ተመሳሳይ ነው። የኢየሱስ ክርስቶስ ሞቶ ሰዎችን ማዳንም ተመሳሳይ ነው። እሷ ደግሞ ሞታ የምታድናቸው ሌላ ሰዎች ነገረ ማርያም ላይ አንቺ ካልሞትሽ እነዚህ ሁሉ ነፍሳት አይድኑም ብሎ እንድትሞት የጠየቃት፣ ከዛ በኋላ እኔ ሞቼ እነሱ ይዳኑ ብላ ሞትን ፈቅዳ እንደሞተች ደግሞ ነገረ ማርያም ይነግርሃል። ስለዚህ ተካፍለው ነው ያዳኑት ማለት ነው። እናትና ልጁ በምንም ታምር፣ እንዲያውም እናት ሳትከበር ልጅ ይሉሃል። እኔ ይቅርታ አድርጉልኝ እንጂ የምትከታተሉኝ ሊቃውንት ብዬ አልጠራም። አሁን በቃ አፍራችኋል። ጌታ ምስክሬ አፍረዋል። አሁን ወደ ጉልበት ነው፣ ወደ ጡንቻ ነው የሄዱ። ጉልበትን ወደ ማፈርጠም ነው የሄዱት። ለምን? መልስ የለም። ማን አዳነ ሲባል ተባብረው ነው የተባበሩት። አሁን እንዴት አድርገን ነው የምናስታርቀው? ኢየሱስ መድኃኒ ዓለም የምንለው መድኃኒቶሙ ለነ መድኃኒተ ዓለም መድኃኒተ ኮነት አይደለ ይላል። ይፈሳልብኪ ወድንግል ወይት ሊያል ቀርንኪ በክብር ሰማይ ዳግሚት ብኪ ድህነ ዓለም ወበወልድኪ በአንቺ ዓለም ዳነ። ይሄ እኮ ነው። በአንቺ ዓለም ዳነ ከሆነ በልጁ አይደለም፣ በልጅሽ ደግሞ ይላል። አይ በአንቺ ዓለም ዳነ ማለት እኮ ልጇ ከእሷ ተወልዶ ወበወልድኪ ደግሞ አልካ። ቀጥለህ መርጌታ ወበወልድኪ ካል በልጅሽ ደግሞ ብልሃላ ሰላም ሆነ ብልሃላ። ከሚነግሩኝ እንደተረዳሁት ከሆነ እሳቸው ፍጡር ቤዛ ሊባል አይችልም ያሉበት ዋና መሰረታዊ ጉዳይ የጌታችን የመድኃኒታችን የኢየሱስ ክርስቶስና የእናቱ የማርያም ቤዛ የተባሉበት ደረጃ እኩል ስለተቀመጠ ነው እንጂ የሌሎቹን የነ ሙሴን ሌሎቹ ኃጥእ ለጻድቅ ቤዛ ይባላል በርካታ በዚሁ ቤዛ በሚለው ቃል ውስጥ ስላሉ ማለት ነው። ወደዛ መሄድ ያልፈለጉት የሁለቱ ተመሳሳይ እኩል ላይ ስለተቀመጠ ነው የሚል ሀሳብ አስተውልኛል። ግን እርሶም ቅድም ስላነሱ ቤዛን ትንሽ ብንተረጉመው ጥሩ ይመስለኛል። ቤዛነት ምንድን ነው? በተለይ ከነገረ ድነት ጋር አያይዘን ቤዛነትን እንየው። አዎ እንግዲህ ቤዛ የሚለው ምናልባት ከብዙ ከግሪኩም ትርጉም ስናየው ሉትሮን የሚል የግሪክም ቃል አለው። ምን ማለት ነው? ካሳ ሆኖ የተቀማን ማስመለስ፣ የተወሰደን ወደ ራስ እንደገና ማምጣት የሚሉና ሌሎችም ትርጉሞች አሉት። መድኃኒት፣ አዳኝ የሚልም ትርጉም አለ። ግን ዋናው የተወሰደን ማስመለስ፣ ካሳ መክፈል። ለምሳሌ የታሰረን ለማስፈታት ዋስ ያስፈልገዋል። ያ የታሰረ ሰው ወይ የሰው ዋስ ያስፈልገዋል ወይ የገንዘብ ዋስትና። ገንዘቡ ይገባል፣ ሰውየው ነፃ ይወጣል፣ ይለቀቃል። ስለዚህ ቤዛ የሚለው ለክርስቶስ ሲሆን ስለ ሁላችን ከድነት ጋር ስለምናያይዘው በአንዱ አዳም ምክንያት የገባውን ኃጢአት፣ በኃጢአት ደግሞ ሞት፣ በሞት ላይ ደግሞ በሞት ላይ ስልጣን ያለው ዲያብሎስ የነገሰበትን ይህንን የጠፋ ዓለም ለማዳን ክርስቶስ ስለ ሁላችን ነፍሱን ቤዛ አድርጎ የሰጠበት ነው ቤዛ። ይህን እንግዲህ ምናልባት ለብዙዎች ነፍሱን ቤዛ አድርጎ ሊሰጥ ነው የመጣ እንጂ እንዲያገለግሉት አልመጣም ይላል ማቴዎስ ወንጌል ምዕራፍ 20 ቁጥር 28 እንዲሁም ማርቆስ 10 45ን ማየት እንችላለን። ስለዚህ ቤዛን ከድነት አንጻር ስናየው አዲስ ኪዳን ላይ በተለይ
የእንትን አይደለም። የእስራኤልን ለምሳሌ ሙሴ ቤዛ ተብሏል አይደለ? ሙሴ ቤዛ ሲባል እስራኤልን ነፃ ለማውጣት ነው። ከግብፅ ባርነት ነፃ ለማውጣት ነው። እግዚአብሔር አፍ እንዲሆነው ሲጠቀምበት የኖረ ነው። ሙሴ ግን መቼ ተሻገር? እንኳ የተስፋው ምድር እንኳ እኮ አልገባባት። ደካማ እኮ ነው ሙሴ። እግዚአብሔርን እንዲያድርግ ያለውን እኮ ትቶ የራሱን አድርጎ እኮ ሙሴ አትሻገርም ተባለ። በቃ እንዲያውም መቃብሩ እንኳ እንዳይገኝ ነው እንዳያመልኩት። የኔ ጌታ ግን መቃብሩ አለመገኘት ብቻ አይደለም፣ መቃብሩ ላይ ተነስቶ መቃብሩ አጠገብ ቆሞ ማርያም ሄዳ እንትን ስትለው ማርያም ሲላት ረቡኒ ብላ የጠራችው መነሳቱን ያረጋገጠ እንደ ሌባ ሾልኮ ያልሄደ ሞትን ድል አድርጎ እንደተነሳ በእርግጠኝነት የተናገረ እዚህ በፊት እንዲህ ተብሎ እንደተነገራችሁ ተነስቷል ብላችሁ ሂዱ ተናገሩ ብሎ የተናገረ ጌታ ነው። ስለዚህ እሱ 40 ቀን ደግሞ በዚህ ምድር ከትንሣኤው በኋላ የቆየ ጌታ ነው፣ እያረጋገጠ ድል መንሳቱን ለብዙዎች እያሳየ የቆየ ጌታ ነው። ስለዚህ ቤዛ ለክርስቶስ ነው። አዲስ ኪዳን ላይ የክርስቶስን ቤዛነት ነው መጽሐፍ ቅዱስ ሙሉ አዲስ ኪዳኑ የሚነግረን። እነሱም ያነሷቸው እኔ በጣም ያፈርኩባቸውን ወንድማሚ ያፈርኩበት አንድ ቦታ ላይ እንኳ አዲስ ኪዳን ላይ ያለውን ቤዛነት የጠቀሰ አገልጋይ የለም። የቤተ ክርስቲያን ሰባኪ ነን የሚሉ አንድም ቦታ ላይ ምሳሌን ነው የሚጠቅሱልን፣ ዘጸአትን ነው የሚጠቅሱልን፣ እዛ አብርሃምን ነው የሚጠቅሱ ምናምን ገንዘብ አሁን ቤዛ ጌታ እኮ ተናገረ እኮ ለገንዘብ አትገዙ አለ እኮ። ገንዘብ ለሰዎች ዋስ ሆኖ ሊያስፈታ ይችላል እንጂ ገንዘብ ለእኔ ቤዛ ሊሆነኝ አይችልም። ለእኔ ለነፍሴ ቤዛ ማን ነው? ክርስቶስ ነው። ስለዚህ ቤዛ ብዙ ትርጉም ቢኖረው ብዙ ሰዎች ወደ 8 አይነት ትርጉሞች አሉት ቤዛ። ወደ ኋላም ያለውን ቤዛነት ለመተርጎም ብዙ ሰዎች ዋናው መጽሐፍ ላይ ሄደው የግሪኩን ሲተረጉሙ ወደ 8 አይነት ቤዛ አሉ። እሳቸውም የተናገሩት ያንን አልጠቀስኩም ነው። አሁን ትላንትና በሰጡት መግለጫ ላይ ያንን አልጠቀስኩም። ግን ደግሞ አሁንም የተሳሳቱት አሁንም ማርያም ነይ ነይ እምዬ ቤዛ ነሽ ለዓለም የሚለውን ነይ ነይ እምዬ ማርያም ቤዛ ነሽ ለዓለም የሚለውን እንደገና መልሰው የዓለም ቤዛ እንደሆነች የሚለው ግን ሊጠነቀቁበት ያስፈልጋል። በተለይ ተመልካቾቻችን ከተለያየ ቦታ ይከታተሉናል ብዬ ስለማስብ ምክንያቱም እሳቸው ዕብራውያን 9:11 ስለጠቀሱ ዘላለማዊ ቤዛነቱን ስላስቀመጡ ምናልባት ቃሉን ላንሳውና ዛሬም የሚከታተሉ ሰዎች በዚህ ቤዛነት ስር ድነትን እንዲቀበሉ መልእክት ካለ እሱን አካፍለን ከዛ ወደ ዛኛው ሐሳብ እንሄዳለን። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም የሚለውን ሐሳብ አንስተው ቤዛነቱን አስቀምጠዋል። በርካታ አዲስ ኪዳን ቃላቶችን ማምጣት እንችላለን ይሄንኑ ሐሳብ የሚደግፉ። ማንሳት የፈለኩት የሱን ዘላለማዊ ቤዛነት ብናነሳ ዛሬም ደግሞ ምናልባት በዚህ ቤዛነት ስር ሌሎች ሰዎች አምነው መዳን እንደሚችሉ መልእክት ካለ እሱ ቢተላለፍ ብዬ። ያነጻጸሩት የፍየሎችንና የኮርማዎችን የብሉይ ኪዳኑን መስዋዕት ነበር ዕብራውያን ያነጻጸሩ። የዕብራውያን ጸሐፊ እንደዛ ብሎ ነው ያስቀመጠው። እነዛ ምንም ሊያደርጉ አልቻሉ። በነገራችን ላይ በጣም ዛሬም እንዲያው ቅር የሚለው ካለ የሚጠቁርም ካለ ይጥቆር፣ ደስ የሚለው ካለም ደስ ይበል። ብሉይ ኪዳን ላይ ያለ ለእስራኤል የተሰጠው ያ ሕግ ለእኛ አልተሰጠን። ስላልተሰጠን ይሄ በተለይ የሲናው ሕግ የሚባለው የመስዋዕት የክህነት አገልግሎት የመቅደስ ስርዓት ምናምን የሚለውን ቅድም ሮሜ ላይ ጠቅሼልሃለሁ የነሱ ነው ያለ። እኛ ከየት አመጣን? ይህን ካላፈረስከው አዲሱን ኪዳን ለመቀበል ትቸገራለህ። ጌታ ምስክር ትቸገራለህ። ለምንድን ነው እኛ ምን ውስጥ ነው የገባነ ስንል ሁለቱን ካዋሃደው ከክርስቶስ ውስጥ ነው የገባነው። ክርስቶስ ነው የአዲስ ኪዳን ቤዛ፣ የአዲስ ኪዳን በግ፣ የተለየ በግ ነው። እሱ የእግዚአብሔር በግ ነው። ስለዚህ ሲያነጻጽር ለዕብራውያን ሰዎች ሲጽፍላቸው ዕብራውያን ራሳቸው ናቸው። ራሳቸው ሕጉ የተሰጣቸው ናቸው። የመቅደስ ስርዓት ተሰጧቸው የነበሩ ናቸው። እነዚህ ሰዎች ውዝግብ ውስጥ ገብተዋል። ለምንድን ነው ይህን ትምህርት ያነሳው? ይህንን የዕብራውያን መልእክት የጻፈው ሰው ብለህ እንትን ስትል
ውዝግብ ተፈጥሯል። ያ ውዝግብ ግን የለም። አሁን የፍየሎች፣ የኮርማዎች፣ የጊደሮች፣ የዋኖሶች፣ የድሆች መስዋዕት አያስፈልግ። የሚያስፈልግ አንድ መስዋዕት ነው። አንድ ምትክ ነው። አንድ ቤዛ ነው። አንድ በመካከል የሚገባ የተቀሙትን የሚያስመልስ ታማኝ በግ ነው። ስለዚህ እሱ አንድ ጊዜ በፈሰሰው ደሙ ወደ ቅድስት በስጋው በኩል ይዞን ገብቷል። አሁን ይህንን እንዴት ይህንን ለመቀበል ይቸገራል? አሁን እንዴት ነው በቤተ ክርስቲያን ትናገረዋል፣ ግን እንዴት ሌላ ጋር እኩል ታደርገዋል? ገባ አለህ እኮ ገቡ አላለን። ተንጋግተው የገቡ ቤዛዎች የሉ። ቤዛዎች አይልም። ጾታውም ወንድ ነው። ሕፃን ተወልደ ለነ ወልድ ተሁበ ለነ አይደል? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ተብሎ የተነገረው ያ በነቢያት የተነገረለት ይሄ እኮ ነው በጉ፣ ይሄ ቤዛ የሆነልን። ስለዚህ እነዚህ ሰዎች አሁን ማን ጋር እያነጻጸሩት ነው ስንል የበግ ዋኖስ ርግብ ጋር አይደለም፣ ቤዛነቱን ከማርያም ጋር እያነጻጸሩት። ለዚህ ነው አሁን ቤዛዊት ዓለም ምን አስፈለገ? የትስ አምጥተህ ሰጠሃት ነው ጥያቄው። እነዛ ሙሴም ቤዛል ነው መጽሐፍ ቅዱስ ላይ ተጽፏል። ለእነሱ ትርጉም መፈለግ ነው። ገንዘብ ቤዛ ሆነ መጽሐፍ ቅዱስ ላይ ተጽፏል። እነሱ ትርጉም መፈለግ ነው። ሌሎቹንም ቤዛ የምንላቸውን ትርጉም እንፈልግላቸዋል። ማርያምን የት አምጥተን ነው ቤዛ ያደረግናት? የተነሳውን ጥቅስ ልንገር። መልአኩ መጥቶ ይላል፣ ገብርኤል መጥቶ ደስ ይበልሻል። ደስ ይበላችሁ እኮ እኛም ትብለናል። ሁልጊዜ በጌታ ደስ ይበላችሁ አልተባለ? ያውም ደግም እላለሁ ደስ ይበላችሁ። ደስ ይበልሽ ጸጋ። ይኸው በደንብ መጽሐፉን እንዲያው እሱን ክፍል ብታይል በጣም እነሱ የሚሰሳቱትን ጥቅስ ልንገር። ሉቃስ ወንጌል ምዕራፍ 1:26 አለ 1:26 ላይ በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ ተለይተሽ አይል። ከመካከል የተባረክሽ ነሽ፣ ተለይተሽ የተባረክሽ ነሽ። ማን አመጣው? ምንድን ነው ቃሉ የምትሰርቅ ብዬ ጠይቃለሁ። ቃል ሰራቂዎች ከሴቶች መካከል ተለይተሽ አንቺ የተባረክ። አየ አሁን ተለይተሽ የሚያመጣው እንትን አለ፣ የተርጓሜ ስህተት አለ። ከሴቶች መካከል የተባረክሽ ነሽ ማለት ከሴቶች መካከል በቃ ተገኝተሻል፣ ነይ ውጭ። ለምን ለዚህ ታጭተሻል? ባይሆንስ ባትኖርስ ብትል አሉ ሌላ ሴት ደናግላል። ዮሴፍ ቀድሞ ቢያገባት እኮ ምን ችግር? ዘሪተውና ጋብቻውን አክብሮላቸው ወደ ሌላ ሄደ። እኔ ይህንን በድፍረት ነው የምናገር። ዮሴፍ እጮኛ ሰማይ እውነቴ ነው። ሰማይ ዳግሚት ሰማይ የምትላት ኧረ እዚህ ምድር ላይ ገሊላ ናዝሬት የነበረች የታጨች ሴት ነው የነበረች። ዳግመኛ ሰማይ አይደለች። እግዚአብሔር ወደ ሰማይ አድርጎ አይደለም ያደረው፣ በሰው ነው። ሰው ለመሆን ነው የመጣው። ሌላ ሰማይን መንበር አድርጎ ሊቀመጥ አልመጣም። ስለዚህ ይችን ትምህርት ወስደው ትላንትና አንዳንድ ሚዲያ ላይ ሰማኋቸው። ምን ማለት ነው? እዚህ ጋር ከቤዛ ጋር ምን ያገናኝ? በቃ ተባረክሽ፣ የተባረክሽ። አሁን እግዚአብሔር የተባረከ ይሁን ስለ ድንግል ማርያም። እውነቴን ነው። እኔ ድንግል ማርያም እኔ ማከብራት፣ እኔ የጌታ እናት ምላት፣ እናንተም ምትሏት ማለት ነው። አዎ ምንላት በደንብ ጌታ የገባት የሚሆነውን ነገር ሁሉ በልቧ የምትጠብቅ ወሽላታ ያልሆነች የእግዚአብሔርን ክብር ያልተጋፋች ለእግዚአብሔር ክብር የሰጠች የአባቶቿን የእነ አብርሃምን ታሪክ አንስታ ያመሰገነች ድንግል ማርያም ወብፅዕት አንቲ እንተ ታምኒ ዘነገሮች ቃል ያመነች ነው። እነሷን ደግሞ መድኃኒት ያስፈልጓት ነፍሴ መድኃኒቴ ብላ የተናገረች ነው። እግዚአብሔር መድኃኒቷ እንደሆነ በደንብ የገባት ሰው ነች ድንግል ማርያም። እዛ ውጭ እኔ ቤዛ ሆናለሁ የሚል መልአኩም መጥቶ ቤዛ ትሆኛለሽ አላት።
የት አምጥተን የሰጠናት? ይሄ ጥቅስ አሁን ከቤዛ ጋር ምን አገናኘው ነው? እሺ ደስ ይበላል። ተፈስሑ ጻድቃን በእግዚአብሔር ሁሉ ጊዜ ይባላል ብሎ ይችላል ላይ ማለት ጻድቃን ሆይ በእግዚአብሔር ደስ ይበላል። ስለዚህ ይህንን ጥቅስ በማምጣት ቤዛነትን ለመመለስ አዲስ ኪዳን ላይ ልክ እንደ ዮሐንስ ወንጌል ምዕራፍ 2 ስለ አማላጅነት የሰርግ ቤቱ ወይን ጠጅ አይደል እንደሱ ልክ እንደሚሰፋው እሱንም እንደዚህ ለመጥቀስ ቤዛ ለማድረግ ሞክረዋል። መጽሐፍ ቅዱሳዊ ለማድረግ እኮ ነው የለም ጥቅስ። እየተከታተላችሁ የምትገኙት ኪያሾውን ነው። ከመርጌታ ቀጸላ መንግስት ጋር እያደረግን ያለነው ቆይታ አልተጠናቀቀም። ካፍታ ቆይታ በኋላ ተመልሰን ወደ እናንተ እንመጣና በሌሎች ጉዳዮች ላይ ደግሞ ቆይታችንን እናደርጋለን። በመግቢያ ላይ እንደነገርኳችሁ ኪያሾ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ በኤክሌሲያ ሚዲያ የሚተላለፍ ልዩ ዝግጅት ነው። እስካሁን እየተከታተላችሁን ከቆያችሁ ወዳችሁናል ማለት ነው። ስለዚህ ሰብስክራይብ ሳታደርጉ የደውል ምልክቱን ሳትጫኑ እንዳትሄዱ አደራ ማለት ፈልጋለሁ። ይህንን የእረፍት ጊዜ እናንተ ይህንን በማድረግ ልትጠቀሙ ትችላላችሁ። በዚህ አጋጣሚ መርጌታ ቀጸላ መንግስትና አብረዋቸው በታድሶ የሚያገለግሉ ወንድሞችን መከታተል እንድትችሉ አፍላገ ሕይወት የታድሶ አገልግሎት የሚሰጥበትን አፍላገ ሕይወት ሚዲያን ሰብስክራይብ እንድታደርጉ ቻናሉ እዚህ በኮሜንት መስጫው ላይ እናደርግላችኋለን። ሰብስክራይብ እንድታደርጉ ጆይን አድርጋችሁ አብራችሁ ደግሞ ይህን አገልግሎት ጋር እንድትሆኑ አደራ ማለት እፈልጋለሁ። ካፍታ ቆይታ በኋላ አብረን እንመጣለን። አብራችሁ ቆዩ። ከነገረ ድነት ጋር ተያይዞ እርሶ መጽሐፍ ቅዱስ ላይ ከሷ ጋር የተያያዘ ነገር የለም የሚል ነገር አንስተውልኛል። አንድ ጸሐፊ ቤዛነት የልጇ የኢየሱስ ክርስቶስ የባህሪ ገንዘቡ ነው ብለው ጽፈዋል። እኛ የምናነሳውን እናምናለን የሚለውን ቤተክርስቲያን እርሶም ቅድም ተናግረዋል። ቤተክርስቲያን ታስተምራለች የሚለው ነገር አለ። የእርሷ ግን የጸጋ ነው። በዛ ምክንያት ነው ቤዛዊት ዓለም የምንላት በጸጋ የተሰጣት ስለሆነ የሚል ነገር አንስተዋልና ምን ክፋት አለው ብንላት። በተለይ በሳቸው ጽሑፍ ውስጥ ያገኘሁት መልእክት ሐሳቡ በኖህ መርከብ ቤዛነት ፍጥረታት ድነዋል ከመጣው ቁጣ እና የኖህ መርከብ ምሳሌ በሆነችው ቅድስት ድንግል ማርያም አማካኝነት ዓለም ሁሉ ድኗል የሚል መልእክት ያለው ጽሑፍ ምላሽ ሰጥተው ነበርና ይሄን እንዴት ያያል? ጽሑፍ መጻፍ ይቻላል። ጸሐፊ ቀጥሮ ማጻፍ ይቻላል። ለፈለጉ ጽፈው ትልቁ ጉዳይ ግን ተመለሱ ከየት አመጣችሁት ሚል መጥፋቱ ነው የሚያሳዝነው። እኔ ጸሐፊውን ምናልባት ማን እንደሆነ አላውቅም፣ ብዙ ጽሁፎች አሉ። ለምሳሌ አሁን አባ ገብረ ኪዳን የጻፉት መጽሐፍ አስገራሚ ነው ስለ ድንግል ማርያም። እንዲያውም እኔ እሱ መጽሐፍ በደንብ ገና ወደፊት እንተነትነዋለን እንጂ ይሄ አሐቲ ድንግል የሚለው መጽሐፍ አንዲት ድንግል የሚል መጽሐፍ ነው የጻፉት። እዛ ላይ በቃ እንዳለ ታምረ ማርያሙ የሚለውን በሙሉ ነው ያስቀመጡትና ምን ለማለት ነው እነዚህ ሰዎች ሲጽፉ የጸጋ ቤዛነት አለው ወይ? እሺ ድሮ ምን ይሉን ነበር መሰለ? የጸጋ ስግደት፣ የአክብሮት ስግደት ለሚለው የአክብሮት የጸጋና የክብር ስግደት ማን ነው? የአምልኮ ስግደት 3 ናቸው። የጸጋ የአክብሮትና የአምልኮ ስግደት። የአምልኮ ስግደት ለእግዚአብሔር፣ የአክብሮት ስግደት ምንድነው? የክብር ስግደት ለእነንተና ለሌሎች፣ የጸጋ ስግደት ለእነንተና ለእነሱ ተመሳሳይ። ሁለቱ ለጻድቃን ለሰማዕታት ለማርያም ጨምሮ ማለት ነው። አንዱ ለእግዚአብሔር የአምልኮ ስግደት። ለእግዚአብሔር የክብር ስግደት አያስፈልገውም ማለት አምልካ ያለው ብቻ ነው የምትለው እንጂ የለም። በነገራችን ላይ ይሄን ጽሁፍ ሰውዬ ያመጣው ከየትም አይደለም። ታምረ ማርያም ላይ የጻፈው ነው። ነገረ ማርያም ላይ የጻፈው ነው። መንገደ ሰማይ ላይ የጻፈው ነው። ራእየ ማርያም ላይ የጻፈው ነው። ምንም ከመጽሐፍ ቅዱስ ዋቢ አድርጎ አልጻፈማ። የት ላይ አለ? ይኸውልህ ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ነው የሚባለው አይደለ? ዮሐንስ ወንጌል ምዕራፍ 1 ላይ እንደሱ ነው የሚለው። ሌላው ደግሞ ምንድን ነው የሚለው? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገለጠ። ስለዚህ ጸጋ ስግደት የሚገባው ለሱ ነው ማለት ነው። ሰዎችን ሁሉ ሊያድን ለተገለጠው ለእግዚአብሔር ጸጋ ነው ስግደት የሚያስፈልገው። ሌላው ደግሞ የእግዚአብሔር ክብር ኢየሱስን አየው ይላል። የክብር ስግደት የሚያስፈልገው ለሱ ለእግዚአብሔር ክብር ለሆነው ለኢየሱስ ነው ማለት ነው፣ ለአብ ለወልድ ለመንፈስ ቅዱስ። ስለዚህ ይሄ ትምህርት ምንድን ነው? አሁን ምን እንትን ይሞላል ብትለኝ ምንም አይሞላም፣ የለም መልስ አይሆንም። በነገራችን የእሳቸውም አሁን እኔ
ብፁዕ አቡነ ገብርኤል ይህን አጣውት አይደለም። ሳታት እኮ ቁሞ ያድራሉ። ቤዛ 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 ይላል እኮ የማርያም ቤዛ ቤዛዊት ነይ ነይ እንደተባለው ዝም ብሎ የመጣ አይደለም። ነይ ነይ አትመጣም እንጂ ነይ ነይ ነው ብዙ ጊዜ እና እኮ ይገርማል። እኔ ግን ጌታን ይመጣል ነው ያለኝ ያንን ቤዛውን እና ከነገረ ድህነት አንጻር ምንድን ነው አሁን የሚነሳው ስትለኝ ማርያም አዳኝ ናት፣ መድኃኒት ናት። ራሷን ችላ ምሳሌ ሆነ አይደለም። ለምሳሌ ቅድም ያነሳው የኖህ መርከብ ሐመረ ኖህ ይሏታል። ሐመረ ኖህ ኪዳነ ምሕረት የምትባል ታውቃለህ? ሐመረ ኖህ ኪዳነ ምሕረት የኖህ መርከብ ኪዳነ ምሕረት ሚል ስያሜ የተሰጣት የኖህ መርከብ ነሽ ይላታል። የሙሴ ጽላት ነሽ ይላታል። የሕጉ ታቦት ነሽ ይላታል። ታቦተ ሕጉ ይሏታል። ጽላት ዘሙሴ ጸጳጦስ ዘሲና በቅዳሴያቸው የሲና ሐመልማል አንቺ ነሽ። ለምን ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ደግሞ ማነው ሐመልማሉ ነበልባሉን ሳያጠፋው የታየሽ አንቺ ነሽ ይሏታል። ምሳሌ ነው የሚሏት መስሎ ነው አይደለም። ነሽ ነሽ ነው። ሌላውን ልንገርህ። ለምሳሌ አሁን እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆን ነበር፣ ገሞራንም በመሰል ነበር ይላል። ከመሰዶም ኮን ነው ከመገሞራም መሰል ይሉና ያንን አምጥተው እግዚአብሔር ኪያኪም እያትረፈለን እግዚአብሔር አንቺን ባያተርፍልን ኑሮ ማን ነው ሮሜ ምዕራፍ 10 ላይ እኮ በደንብ አድርጎ አስቀምጦታል። ማን እንደሆነ እስራኤል እኮ ነው ያ ሕዝብ። የእስራኤል ሕዝብ ባይተርፍ ኑሮ ነው እግዚአብሔር አምላክ የተባረከ የገለጠልኝ መጽሐፉ የሚለው እሱን ነው። ከዛ እስራኤል ደግሞ ማን ባይመጣ ኑሮ ክርስቶስ ባይመጣ ኑሮ እንጂ እንዴት ማርያምን አንቺን ባያስቀርልን ኑሮ። አሁን ሙሴን እንደዚህ ብለውታል፣ ሌላውን ጻድቅ እንደዚህ ብለውታል አላሉትም። ለምን? እሷ ነች የምታስፈልግ የነበረው። እግዚአብሔር እሷ ታስፈልጋለች አይደለም ያለው፣ የሚያስፈልጋችሁ ልጄ ነው ያለው አይደለም። እኔ እንደውም እንኳን ተራራው አጠገብ አልወሰዳትም። እዚያ ማነው ሙሴና ኤልያስ ኢየሱስን ሲያነጋገሩት በተራራ ጴጥሮስ ዮሐንስና ያዕቆብ ወጥተው ነበር አለ። ተራራው ላይ ወጥቶ እንደዚያ ሰዎች መጥተው ሲያነጋገሩት ነበር ይላል። እና ምን አለ መሰለህ ማርያም ብትኖር ኑሮ ያልኩ አሁን መልስ አናገኝም ነበር። የአዲስ ኪዳን ትልቅ ቤዛነት መልስ እሱ ነበር ቢሆን የነበረው። ለምን ተራራው ላይ ቁጭ ብላ አብራ ከአብ ጋራ እሱን ስሙት ስትል ነበረ ነው የሚሉን። ባትልም እዛ ከነበረች ከተባለ ነው የምልህ 3 ሰው ነው ይዞ የወጣ ማንና ማን? ዮሐንስን፣ ጴጥሮስና ያዕቆብን። እዛ ሙሴና ኤልያስም ከኢየሱስ ጋር ሲነጋገሩ ነበር ይላል። እንደዚህ ያለ ጴጥሮስም አይደለ? ጴጥሮስ ሙሴና ኤልያስ ሲነጋገሩ ነበር። ከዛ ምን አለ? ደመና መጥቶ ሰወራቸው። ከዛ ምን አለ? በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱን ስሙት የሚል ድምፅ መጣ ይላል። ታዲያ ቤዛ ማለት ምን ማለት? እሱን ስሙት። በሱ ነው ከተሸጣችሁበት፣ ከተማረካችሁበት፣ ከተጋዛችሁበት ተበጅታችሁ የምትመጡ በእርሱ ስለሆነ ነው። እርሱን ስሙት ነው ያላል። ማርያም እዛ ብትኖር ኑሮ አይነበረች እኮ እንዲሁና እያየች ነበረ። እስኪ ሚለውን እየሰማች ነበረ። በነገራችን እንዲህ እኮ ምጠመዘዝ እኮ ናት የእኛ ሀገሯ ማርያም፣ የእኛ ሀገሯ አልበላት እንጂ ሁሉም ግራ እየተጋባ ስለሆነ ከነገረ ድነት ጋር ግን ካያያዙልኝ በተለይ ይሄ የቤዛን ጉዳይ ማህበራዊ ሚዲያውም ላይ ምላሽ ከሚሰጡ ሰዎች መካከል የተመለከትኩት አንዱ የመላእክትን የቤዛነት ጉዳይ ነው። እኔ ከእሱ ጋር ያለኝ ጥያቄ ቤዛነት ልመና ነው መስዋዕትነት ነው? የመላእክትስ ቤዛነት ከድነታችን ጋር የተገናኘ ጉዳይ ነው ወይ የሚለው መመለስ የለበትም? እኔ አጭር መልስ ነው። ሚካኤል በእኔ ድነት አይመለከተው፣ ገብርኤልም አይመለከተው። የኔን ድነት የሚመለከተው እግዚአብሔር ብቻ ነው። ሁሉም ኃጢአትን ሰርተዋል አለ ጳውሎስ ሮሜ መጽሐፍ ምዕራፍ 3:23 ላይ ኃጢአትን ሰርተዋል ሁሉ የእግዚአብሔርም ክብር ጎድሏቸዋል ብሎ ምንድን ነው ያለ? በሚካኤል አላለ፣ በገብርኤል አላለ፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል ስጦታ ምትክነት በኩል እንዲያው በጸጋው ምን ይላሉ? ይድናሉ፣ ይጸድቃሉ። በማን በኩል? በኢየሱስ ክርስቶስ በሆነው ቤዛነት በኩል። መላእክት ለመዳን የሚሆነውን አገልግሎት
ምን የሚሉ ናቸው? የሚያግዙ ናቸው፣ የሚላኩ ናቸው። ለምሳሌ ቆርኔሌዎስ ቤት መልአኩ መጣና ድነት ጉዳይ እኔ የምሰብክህ አይደለም፣ ደም ለእኔ አይገባኝም አለ ገብርኤል። እንዲህ ብዬ ነው የምተረጉመው። ደም ይገባው እንዴ ለገብርኤል? ደም ይገባው እኮ ለሰው ልጅ ነው። ደም ያለው ሰው የኢየሱስ ደም መስቀል ላይ የፈሰሰውን ነገሩ ምን እንተና ተቀበለው ይላሉ እኮ እነሱ። ይሄ ዑራኤል የሚባለው መልአክ ተቀብሎ በዓለም ሁሉ ረጨው ይላሉ። ከኢትዮጵያ ነው የጀመረው? አዎ እንዴ እዚያ በትግራይ አካባቢ እዚያ ጀምሮ ተራራ ሆኖ ረጨው ይላል። ሲረጫው በቃ በየእንትኑ ጠብጠብጠብጠብ አለች፣ እንደ ዝናብ እየሄደች። አሁን ቤተክርስቲያን ተገለጠልኝ እያሉ የሚሰፍሩበት እዚያ ሩፋኤል ከረጨው ደም የነጠበባት ቦታ ላይ ነው ይሏል። አቤት 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 ሞኝነት! አቤት ጌታ ምስክሬ ነው። እኔ እኮ በጣም አንዳንድ ጊዜ ውስጤ ላይ በቃ ጩህ ነው የሚለኝ። ጌታ ምስክር ጩህ ውት በል ነው የሚለኝ። እንዴት አድርገው እንዲህ የልጆች ተረት እንኳ እኮ ተራለው። ሌላው ዓለምስ ሌላው ክርስቲያንስ በኢየሱስ ክርስቶስ በኩል በሆነው ቤዛነት በኩል እንዲያው በጸጋው ይድናሉ ይላል። ይሄ ቤዛነት እንዴት ነው የተከናወነው? ልንገር። የኤፌሶን መጽሐፍ ምዕራፍ 1 ላይ እንዲህ ይላል ቁጥር 7 ላይ በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘ፣ እርሱም የበደላችን ስርየት ነው ይላል። አይ ቤዛነት እንዴት ነው የተከናወነው ብለህ ብታይ በውድ ልጁ ደም ነው። በደሙ የተደረገ ቤዛነታችንን። ቤዛነት ዝም ብሎ በግ አቅርበህ የምትድንበት አይደል። ማንንም ደግሞ የጸጋ ብለህ አቅርበህ በጸጋ በኩል ነው በሚካኤል በኩል ነው ደግሞ የምትለው አይደል። ለዚህ ነው መላእክትም አይመለከታቸውም። መላእክት ተው የሚላኩ ናቸው። አንድ ቀን ህቃ ህጸስኮም መላእክቲ ከክብረ ወስባት ገለልኩ ወሴንኮ ውስተ ኩሉ ግብረ ደዊክ፣ ከመላእክት ይልቅ እጅግ በጥቂቱ አሳነስከው፣ ከዛ በኋላ ግን እንትና ነው ከፍ ከፍ አደረገው አከበርከው ይላል። አሁን እኔ ይኸውልህ እኔ ጌታ ምስክሬ እንደ በድፍረት ነው የምናገረው፣ ከመላእክት በላይ ነው የምኖር። ለምን? እኔ ኢየሱስን አዳኘ ነው ብዬ ሳምን ስቀበለው የተሰወርኩት በእግዚአብሔር ነው። በእግዚአብሔር የተሰወረ መልአክ የለም። መላእክት እግዚአብሔርን ያመሰግናሉ፣ ዙሪያው ነው አገልጋዮች ናቸው። እኔ ግን በእግዚአብሔር ከክርስቶስ ጋር ተሰውረሃል ነው የሚለው መጽሐፍ ቅዱስ። ስለዚህ ከክርስቶስ ጋር ተሰውረ ክርስቶስ ሲገለጥ በክብር ምገለጥ ሰው ይህን ነው የሚለው ቆላስይስ መጽሐፍ ምዕራፍ 3። መልአክ አገልግሎቱን ያግዛሉ። ለምሳሌ ኢየሱስን አገልግለውታል አይደለም? ዲያብሎስን ከፈተናው በኋላ ዲያብሎስን ሂድ አንተ ከዚህ ሽሽ ካለ በኋላ ተወው ካለ በኋላ ምንድን ነው የሚለው? መላእክቱም ቀርበው ምን ይሉት ነበር ይላል? ያገለግሉት ነበር ይላል። አገልጋዮች ናቸው። አሁንም እኛንም መላእክት ያገለግሉናል፣ ግን አናያቸው። ስማይ እባክህ ሚካኤልዬ ብለው በአማርኛ አይሰማኝ፣ በዕብራይስጥም ባወራው አይሰማኝ፣ በአረማይክም በየትኛውም ቋንቋ ባወራው መልአክ አይሰማኝ። እንዲህ ምንም የሚሰማው ነገር የለም። ለምን? የእኔና የመልአኩ ባህሪ አይስማማ፣ አይገናኝ። ምንም ያገናኘው ነገር የለም። ጠብቅ ያለው እግዚአብሔር ነው። እኔ ጠብቀኝ ብዬ እግዚአብሔር ቢተወኝ ሚካኤል ሆይ ጠብቀኝ ብለው የት ላይ ሰምቶኝ? መጀመሪያ እኮ ሚካኤል የሚባል እንደዚህ እንትን እንደመጎሸም እኮ ሚካኤል የሚባለውን ሰውዬ ማነው መልአክ ለመጥራት ዝም ብለህ እኮ ማይሰማ ነገር መጥራት ማለት ነው። ይህን እንጨት እንደመጥራት ነው። ግን መልአኩም እንጨት ነው እያልኩ አይደለም። ደግሞ መንፈስ ነው። መንፈስ ነው ከእኛ ጋር የሚስማማ ምንድን ነው ብትለይ እግዚአብሔር ያላቸውን የተናገራቸውን ሲናገሩ ብቻ ነው። የተናገራቸውን ሲናገሩ የሚናገሩት ደግሞ በእኛ ቋንቋ። የእኛን ቋንቋ መልሰን ለእነሱ እናስተጋባ ብንል አያውቁም። አንተ ብትመልስለት እግዚአብሔር መልስለት ካለ ሊሰማህ ይችላል። እንደ ዘካርያስ አይደለ? እንዴት ሊሆን ይችላል ብሎ መልአኩን ሲናገረው ይሄ ነገር እስኪሆን ድረስ እንዲህ ትሆናለህ ብሎት ሄደ። ለምን? ማን ነው እንደዚህ ያለው? ዘካርያስን እግዚአብሔር እንዲናገር ካለ በኋላ መልአኩን የዘካርያስን ድምፅ እንዲሰማው አደረገ። እንዲህ ይላል፣ እንደዚህ ይቻላል። እዛ ውጭ ግን እኔ ሚካኤል ናና ብዬ ምንም በማይመለከተው ቦታ ብጠራው አይመጣም። እንዴ ማንነኝና ነው ሚካኤል ማመጣ? እግዚአብሔር እንዴ አይደለም። ስለዚህ መላእክት በድነት ጉዳይ ላይ በቤተ ክርስቲያን አሉ። ለምሳሌ ሚካኤል አብ ነው። ይቤ ሚካኤል ሰባይኩ ከበደር ቅድም ያልኩህን የማቴዎስ ወንጌል ምዕራፍ 17 እንትን የተናገራት
አብ ነው ሚካኤል ነው ይሉሃል። አመሰገንኩህ በሙሴ ፊት፣ በዮሐንስ ፊት፣ በኤልያስ ፊት አመሰገንኩህ አለ ሚካኤል ይላሉ። እንዲህ እኮ ትልቅ ድፍረት ነው። ጥር ሚካኤል ይህን አርሙ ይህን አስወግዱ ሲባሉ ዘራፍ ደግሞ አስወግደዋል እኮ አርመዋል እኮ የተወሰነ። ለምሳሌ ያረሙትን ልንገርህ። ማርያም ቤዛ ብዙኃን የሚል ድሮ እዚህ ላይ ማውቀው ማርያም ቤዛ ብዙኃን ሕይወተ ኮነት ለኩሉ ዓለም ፍስሐነ ለላመነ የሚል ነበር። ማርያም የብዙዎች ቤዛ ናት እና ለምናምን ሁሉ ለእኛ ቤዛ ናት ይላል። ይህንን ከየት ነው የወሰዱት? የመስቀል ቤዛ ብዙኃን የሚል ከጾመ ድጓ ያለውን ለማርያም ሰጠው ነው። ማርያም የብዙዎች ቤዛ ናት የሚለው መስቀል ቤዛ ብዙኃን ይላል። መስቀል ማለት የእንጨቱ መስቀል የተሰቀለበት ማለት ነው። እኔ ለምን እንደሚቃወሙም አይገባኝም። ለምንድን ነው የጌታን የራሱን የሕያውን አካል ወስደው ለመስቀሉ የሚሰጡት ነው? ለእንጨቱ ለሚሰጡታል? እንጨቱ እኮ ደረቅ እንጨት ምልክት እኮ ነው፣ አርማ ነው። እኛ የምንጠቀምበት አይደል? አርማ የተመሳቀለ እንጨት እንዲህ ባለውን የተሰቀለ ነው እንጂ ቤዛ ሊሆነን ነው እንዴ? እንዴት ሆኖ ይሆነናል? እንደሱማ ከሆነ እኮ እግዚአብሔር እንጨት አመሳቅሉና ልክ በምድረ በዳ እባብን እንደሰቀለ ሙሴ እንደዛ ማድረግ ይችል ነበረ እኮ። የት አመጡት? ዕቃቃ ጨዋታ እኮ ነው። ዝም ብሎ እየተነሳ ማንም ዕቃቃ ጨዋታ የሚጫወትባት እንጂ ቤተ ክርስቲያኒቱ በሌላ አንግል ደግሞ ስታያት በዋልድ መጻሕፍቶቿ ስለ ኢየሱስ ክርስቶስ ቤዛነት እና አዳኝነት ነገረ ድህነትን ፈትፍተው የሚናገሩ ሊቀ ካህንነቱን በደንብ የሚያወሩ ብዙ አዋልድ መጻሕፍት አሏት። ግን እነሱን ሸፍና ነው። አሁን ልክ ማርያም ስትነካ አስብ፣ እንዴት አያሳዝንም ወይ? አሁን ክርስቶስን ይህን ያክል መቃወም። ቤዛነት በምኑ ነው የተደረገ አለ? በደሙ። ፍርድ በምንድን ነው የሚከናወነው ካልካይ፣ ደሙን እንደ ርኩስ ነገር የቆጠረ አይደለ? የእግዚአብሔርን ልጅ የሰደበ የጸጋውን መንፈስ ያክፋፋ ነው። ስለዚህ ደሙን እኮ ነው እየረገጡት ያለ። ቤዛነት ያገኘንበትን ደም እየረገጡት ነው። ቅድም እርስዎ ቤዛነት ሊቀ ጳጳሱ ሲያስተምሩ የማርያም እኩል ስለሆነ በሱ ደረጃ ነው አሁን ይሄ መነጋገሩም የመጣው የሚለውን ሀሳብ ሲያመጡልኝ ብዙ ትምህርቶችም እንዳሉ ሲያነሱልኝ እኔ አሁን አንድ ጊዜ የተመለከትኩት ይመስለኛል መምህር ሄኖክ ሲያስተምሩ ስለ ንጹህ ሰርግ ቤት ክብካብ ንጹህ ብለው ያስተማሩት አለ። እሷን የገለጹበት መንገድ እና እዛ መካከል ፈጣሪና ፍጡር የተጋባባት ማህፀን ብለው የገለጹበት አገላለጽ ነበርና ይሄንን እንዴት አይ ከብካብ ንጹህ እኔ ሰምቼዋለሁ፣ አይቼዋለሁ። ዛሬም እያየሁት ነበር። አጋጣሚ መጣ። ለምንድን ነው ያመጡ? አሁን ሰብስበው ያመጧቸዋል። እነዚህ አሁን ስለ ማርያም ቤዛነት የተሰበኩ ስብከቶችን እያመጡ እንደገና ይጭኗቸዋል። ለምን? ሊቀ ጳጳሱ የተናገሩትን ስህተት ስለሆነ ለማረም ተብሎ ማለት ነው። ግን ማረም እንደሱ አይደለም። አባቶቻችን ቤተ ክርስቲያን እንደምትናገረው በ318 ሊቃውንተ ቤተ ክርስቲያን 318 ሊቃውንት አይደለም 318 ኒቅያ ላይ የተሰበሰበው ያ ጉባኤ ተሰብስቦ ያወገዘው ውግዘት በምንም ተንተርሰ ነው ስንል መጽሐፍ ቅዱስ ላይ ሃይማኖተ አበው የሚባል መጽሐፍ አለ። ይህንን መጽሐፍ እንኳ የተወሰነውን አይከተሉትም፣ የተወሰነውን አያዩትም። እና ሄኖክ እኔም ሰምቼዋለሁ። ምንድን ነው ያለው? ከብካብ ንጹሕ ወመራ ቅዱስ ሚል ውዳሴ ማርያም ላይ አለ። የቅዱሱ ሙሽራ ንጹሐ ሰርግ ንጹሐ ሰርግ ከዛ በኋላ ነጸራ ሰማይ ወይረከበ ዘከማኪ ፈነወ ዋህዶ ተሰብአ እምኔኪ የሚለውን የውዳሴ ማርያም ጥቅስ በመውሰድ ነው ሄኖክ እንትን ያለው። ምን ማለት ነው እሱ ያለው? አብ መጀመሪያ ገብርኤልን ሽምግልና ላከዋል። ሽምግልና ማለት እንግዲህ ለምሳሌ ሀገር እንዳለው አይነት ጋብቻ ስርዓት ነው። ሚስት ሳገባ ወደ ሚስቴ ወላጆች ሽምግልና እንደምልከው በቃ ቀለል ባለ አማርኛ እዛ ሄደው ልጃችሁን እንድትሰጡን ነው ብለው እንደሚናገሩት አለ። ገብርኤል ሂዶ ማርያምን አነጋገራት። ሽምግልና ነው ሄደ። እንግዲህ አስብ፣ ቅድምም አንስተነዋል ሉቃስ ወንጌል ምዕራፍ 1 ላይ ያነሳል። ከዛ በኋላ ገብርኤል ሽምግልና ተቀበላለች ማለት። ከዛ ሰርግ ቤቱ ምን ላይ ቢሆንልህ ጥሩ? ማህፀኗ ውስጥ ላይ ማህፀኗ ውስጥ ላይ ድል ያለ ሰርግ ሆነ። ፈጣሪና ፍጡር ተጋቡ። ማርያምና ፈጣሪ ተጋቡ። ለዚህ ነው መራታ አብ ወመበግብ እየቅድም የነገርኩ። ይሄ ነሐሴ ኪዳነ ምሕረት ያለ ዚቅ ነው። የአብ ሙሽራ
የበጉ እናት ተጋብተዋል ማለት ነው። አጋባቸው። ማና ማን? ፈጣሪና ፍጡር። ሄኖክ ብቻ ነው ወይ እንደዚያ ያለ ብለን ስናይ ሌሎችም እኮ ይህንን እንትን ይላሉ አይደለም እንዴ? ቀለበት ሁሉ እያደረገ እኮ ለአዳምና ለሔዋን የመጣ እግዚአብሔር እኮ ነው። ደግሞ ሽማግሌ ስላሴ እሱ ምናልባት ከመምህር ዘበነ ካስተማሩት ትምህርት ጋር የሚገናኝ ነው። ይገናኛል እንጂ እንዴት አይገናኝ? ሽማግሌ ደግሞ ስላሴም ሽማግሌ ሆነዋል። ገብርኤል ከስላሴ ጋር እንደው እንትን አለው ትንሽ እኩል የመሆን ባህሪ አለው። ለምን እንዲያውም የሚገርምህ ገብርኤል ብሂል ብእሲው አምላክ ይሉታል። ገብርኤል ማለት ሰውና አምላክ ነው የሚሉት በታኅሳስ ገብርኤል ላይ ሰውም አምላክም ነው ይሉታል ገብርኤልን። እንደገና እግዚአብሔር ሀቤክ ይፈነው ቃሉ ገብርኤል ሀስተማሲሉ እግዚአብሔር ገብርኤልን ሰውን አስመስሎ ላከው ያው መልካ ማርያም ላይ ማለት ነው። ስለዚህ ምን ማለት ነው? የሄኖክ የዲያቆን ሄኖክ ትምህርት እንደ እውነቱ ከሆነ ንስሐ ገብቶ እግዚአብሔር ይቅር ይልህ ከሆነ እንዳለው ጴጥሮስ እግዚአብሔር ይቅር ይለው ከሆነ ነው ምለው በጣም ትልቅ ስህተት ነው ይሰራው። ምንድን ያለ ትጸንሲ ወትወልድ ወልድ ወትሰምይዮ ስሞ ኢየሱስ ትጸንሻለሽ ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ አለ እንጂ እንጋባለን ገብርኤል እባክህን ሽምግልና ሂድልኝ ብሎ ላከው ይላል ወይ መጽሐፍ ቅዱስ ነው? ቤተ ክርስቲያኒቱ በመጽሐፍ ቅዱስ አታምንም የሚለውን ወደሱ ድምዳሜ ልንሄድ ጥቂት ቀርቶናል። መጽሐፍ ቅዱስ ውጭ ልትሆን ነው። መጽሐፍ ቅዱስ ግን ከሷ ውጭ ሆኖ አያውቅም። ለምን? እሱ ሁሉን ወራሽ ስለሆነ የሚወርስ የእግዚአብሔር ቃል ስለሆነ የሚወረሱ ስላሉ እምቢ ያሉት እምቢ እንዳሉ ይቀጥላሉ። ምንም ችግር የለውም እኮ ሌላውም ተቋም ትልልቅ ህንፃ ካቴድራል ሰርቶ እንደሚኖር ይኖራሉ። ምን ችግር አለ? ያንን መርጦ መሄድ ሰው። ስለዚህ ይሄ ትምህርት ስህተት ነው። ሽማግሎች አባቶቻችን አበው ሊቃነ ጳጳሳት ይህን ሰው ቁጭ ብለህ ተማር ሊሉት ያስፈልጋል። ሲጀመር አጨብጭበው የሾሙት ነው። ሰንበት ተማሪ አጨብጭበው የሾመው ሰው ስለሆነ እንዲሁም አልፎ ተርፎ እኮ ሌላ ነገር ሁሉ እየተናገረ ምንም አያውቅም እኮ እኔ ዲያቆን ብለው ሲጠሩት ራሱ ይገርመኛል። እንዲህ አይነት ሰዎች በሕግ አምላክ ተማሩ። በነገራችን ሊቀ ጳጳሱንም ጭምር አስቆጥጧቸው እንደዚህ እንዲናገሩ ያደረጋቸው እንዲህ አይነት ትምህርት ነው። እንዲህ አይነት ትምህርቶች ያስቆጣሉ እኮ ያነበቡ ሰዎችን። አሁን እኔ አቡነ ገብርኤልን በጣም ያደነኳቸው እንዲሁ በግዙ ነው የሚበጣጥሱ። እውነቴን ነው፣ በደንብ ነው የሚያመጡት እና በጣም ትልቅ ስህተት ነው። ዲያቆን ሄኖክ እንዲያው ያዳምጣል ይህንን ሚዲያ ብዬ አስባለሁ። እንዲህ ወንድሜ ነው ቢመለስ ቢያርመው ይልቅ ሊቀ ጳጳሱ ሳይሆን ይቅርታ እንዲያው እንደዚህ ማለት ያለባቸው እኒህ ሰዎች ናቸው። ወጣው ይቅርታ እኛ ነን የተሳሳትን ማለት ያለባቸው። ደም የፈሰሰ የኢየሱስ ደም ነው። አልቦ ስሬት ዘእንበለ ይትካው ደም ሳይፈስ ስሬት የለም። እዚያው ዕብራውያን 9 ላይ ደም ፈሶ ነው ስሬት የተከናወነው፣ ቤዛነት የተከናወነው። ዝም ብሎ ቤዛነት የለም። ስለዚህ እንዲህ አይነት ትምህርቶች የሉም ወይ? አሉ፣ ሞልተዋል። ገና ብዙ የምናነሳቸው እንዲያው አጭር ስለሆነ ምንም እንትን ነው እንጂ እኔ እኮ ብዙ ማነሳዋል። የመምህር ሄኖክን ሲያነሱ ቅርብ ጊዜ አንድ ቃለ መጠይቅ ላይ ወንጌላውያን የእኛን ከበሮና ጽናጽል ይዘው መስቀል አደባባይ የሚዘምሩት ቤተክርስቲያን ናፍቋቸው ነው ብለው ተናግረው ነበርና ቤተክርስቲያን ብትናፍቀንም ችግር የለውም። እርግጥ ዝማሬው ሁሉ ነገሩን የምንወደው ያደግንበትም የሄድንበት ነው። ግን እንዲና እንዲህ መሰል መልእክቶች ይመስሉኛል እኛንም ወደዚህ ያራቁን። እናንተም ደግሞ ይቀየር ይስተካከል ያላችሁትና እኛ መመለስ እንችላለን። ግን እነዚህ ነገሮች እሳቸው አሁን ያነሷቸው ነገሮች ከተመለሱ እርሶም እርሳቸው ይመለሱ የሚል ነገር ስላነሱ ወደ ሌላኛው ሀሳብ ልግባ። በትምህርታቸው መካከል ጳጳሱ ሲናገሩ አትደንግጡ የሚል ቃል ተጠቅመው ነበር። ያ አሁን ማህበራዊ ሚዲያ ላይ ልክ እንደ ትልቅ ቻሌንጅ ተቆጥሮ ሰዎች እየተቀባበሉት ነው አትደንግጡ የሚለው ቃልና አትደንግጡ ማለትን ምን አመጣው? ወይም ደግሞ ለምን ያንን ቃል ሊጠቀሙ ቻሉ ሊቀ ጳጳሱ? አትደንግጡ እኔም ገርማኛል። ቅድም ካነሳሁት ጋር ይያያዛል። አትደንግጡ ያሉት ተለምዶ የማይታወቅ ተነግሮ የማይታወቅ በሊቀ ጳጳስ ደረጃ አይደለም። እዛ ውስጥ ላይ አሁን እኛን ያስባረረን ምን ነው ስንል እንዲህ አይነት ነገሮች ናቸው በጣም ቀላሎች። እኛ እኮ ደርሰን ማርያም ቤዛ ብዙኃን አይደለችም ወይም ደግሞ
ያለም ቤዛ አይደለችም አላለም። ደርሰን እንዲሁ አይነት ፍርጥ ያለ ንግግር አልተናገርንም። እንደ እውነቱ ከሆነ እኛ በጥበብ ነው የሄድነው። እሳቸው ግን እንዳለ አንስተው ነው የፈተፈቱት። ይሄ ነገር ሲፈጠፈጥ ምንድን ነው የሚሆነው ስትለኝ ድንጋጤ ይመጣል። እና እኔ አንተን ሆነም እያየሁ ነበር። ምን እነሱም ብቻ እኛን ጭምር ነው እንጂ አስደነገጥከን የሚሉ አባቶች አይቻለሁ። እኛ ሁሉ ደነገጥን እንጂ አሉ። እውነታቸውን ነው። ቤት ላይ ቁጭ ብለው እግዚኦ ባረደ ክርስቶስ ኪራይ ላይ ሶን ምናምን ይሄ ለይሁዳ ወልዶ ወልዶ ይደምሰስ እያለ ሲንበረከክ እሳቸው ወጡና ስብከታቸውን የሰበኩ። ለምን? ክርስቶስ የሞተበትን ትልቁን ምስጢር ለመስበክ ነው። ስቅለት መታሰብ ያለበት የሚል ትምህርት አነግበው ነው የተነሱታል። ስቅለት አሁን ኪራይ ላይ ሶን እያለን ምስል አቁመን ይሁዳን ምንረግምበት ግፎም እግዚኦ ለለ ይገፉኒ የሚገፉኝን ግፋቸው እያለን የምንረግምበት ሳይሆን ስቅለት ማለት ዕለተ ዓርብ ጌታችን ተሰቀለ የምንለው ስለኛ ዋጋ ለመክፈል ቤዛ ለመሆን ደሙን ለማፍሰስ ለመቁሰል ለመድቀቅ ኢሳይያስ እንደተናገረ ስለ በደላችን ቆሰለ ደቀቀ ተብሎ የተጻፈው ይፈጸም ዘንድ ያንን ቀራንዮ መስቀል ላይ ፈጸመልን ብሎ መስበክ ነው ለትውልዱ። እሳቸው ይህንን ያደረጉት። ስለዚህ በዛን ሰዓት ኪራይ ላይ ሶን በሚባልበት ጊዜ እግዚኦ መሐረነ ክርስቶስ ለቅሶ ደረት መድቃት ባለበት ላይ አይ የገሪት ቤዛ አይደለችም የዛለት ይሄ መልካ ስዕል የሚባል አለ እዛ እንትን ላይ የሚባል እንዳለ እሷ ናት ብትመሰገን እንዴት የዛለት ቤዛ አይደለችም ይባላል። ስለዚህ ያስደነግጣል እንጂ እሳቸው እውነታቸውን ነው። ህዝቡን እንትኑን ማይተውታል፣ ግንባሩን ምኑን ያስደነግጣል። ዱላ እኮ ነው የሚመስለው። በጣም ኃይለኛ መባረቅት የሆነ ዘረራ ነው የዘረሩት። እና ከዚህ አንጻር ነው አትደንግጡ ያሉት። ሰው ለምዶት የማያውቅ አሁን አይተህ ከሆነ ማስታወሻ እየጻፈ ነው ህዝቡ እዛ ያለው። ሰባኪያኑ ራሱ እንዲሁ ነው። የሆነ ስጋት ያለባቸው ይመስላሉ ስታያቸው። እዚያ ፊት ለፊት የተቀመጡት አየቸዋለሁ እንትኑን ቪዲዮውን ስላየው እና ይሁን ኩስተር ብለው የተቀመጡ ነው የሚመስለኝ። እኔ ግን በሆነ ሃሌሉያ ነበር በዜማ ነው ብለው የነበር። አንዳንዶች ምናልባት ከተሰጡ ምላሾች መካከል እየተመለከትኩ ነበር ማህበራዊ ሚዲያ ላይ እና አንድ ሰው የጻፉትን የቤተ ክርስቲያን መምህር ናቸው ከጻፉት ጽሁፍ መካከል ሊቀ ጳጳስ በአንዳንዶች ዘንድ ስልጣን እንጂ የእውቀት መለኪያ አይደለም የሚል ነገር አስቀምጠዋል። ይሄ ምናልባት ሊቀ ጳጳሱ ከእውቀት ሳይሆን ካላቸው የስልጣን ደረጃ ነው የተናገሩት የሚል ነገር። ቤተክርስቲያኒት እኮ የራሷ ሊቃነ ጳጳሳት እንዴት መሾም እንዳለባቸው እኮ መስፈርት አላት። ፍትሐ ነገሥት ላይ እኮ በደንብ ተቀምጧል። አንድ ሊቀ ጳጳስ መሆን ያለበት ብሉያትን ሐዲሳትን ጳጳሱ ብቻ አይደለም ዲያቆኑም ራሱ በደንብ መማር እንዳለበት ይናገራል። ፍትሐ ነገሥት ስለሆነ የቤተ ክርስቲያኒቱ ትልቅ እንትን ቅዱሳት መጻሕፍት የምትላቸው ነው ወይም ደግሞ የቀኖና መጻሕፍትን እዛ ስለምታወጣ ይሄ አላዋቂነት የጻፈው እንጂ ፍትሐ ነገሥት ነው የሚናገረው። ጳጳሳት ምን ሊሆኑ እንደሚገባቸው እዛ ይናገራል። ሌላው ጳጳሳትን መጽሐፍ ቅዱስ ላይ ያለውን በደንብ አድርገው ይናገሩታል። የሐዋርያት ሥራ ምዕራፍ 20-28 ላይ ያለውን ክፍል ይጠቅሳሉ። እግዚአብሔር በገዛ ደግሞ የዋጃትን ቤተክርስቲያን ተጠብቋት ሁሉ ጊዜ ወጣው የሚጠቅሱት ነው። ከዚህ አንጻር ነው ሊቃነ ጳጳሳት ተብለው የሚሾሙ እንጂ በስልጣን አለም በእጅ ብልጫም በምንም አይደለም። ግን እውነትም ብሉያትና ሐዲሳትን አውቀው ፍትሐ ነገሥት ላይ የተጻፈውን መስፈርት ሞልተው ነው ወይ የተሾሙ የሚለው እኛም ሁሉ ጊዜ የምናነሳው ጥያቄ ነው። አይደለም። እሱ ግን ይህን መተቸት አይችልም። ይሄ ጸሐፊ እዛ ውስጥ ሆኖ ይህን መጽሐፍ ይህን መተቸት አይችልም። ለምን ሲባል ፍትሐ ነገሥት ነው መመሪያው። ፍትሐ ነገሥትን እየተቃወመ ነው። እኛ ግን እንተቻለን። ለምን ሲባል ይህን አላሟላችሁም ብለን አይተናቸዋል። ለምሳሌ አሁን ብፁዕ አቡነ ገብርኤል ምን እንደተማሩ ብዙም ማውቀው ነገር የለም። ግን ደግሞ ከቃላቸው ከንግግራቸው ደግሞ የማያገኘው ነገር አለ። ሌሎች ደግሞ በጣም ምንም የማያውቁ ዝም ብለው መድረክ ላይ ወጥተው የሚሳደቡ አሉ። ስድብ በቃ ዝም ብለው ደርሰው ጴንጤ የሚሳደቡ አሉ። ታድሶ የሚሳደቡ አሉ። ይህንን እንትን እየጠሩ የሚሳደቡ ከምንም ትምህርት ላይ የሌሉ ሰዎች ጳጳሳት አሉ። እነዚህ ደግሞ መስፈርታቸው ፍትሐ ነገሥት ላይ የተቀመጠው አይደለም። ለዚህ ነው እኮ ክስ የተነሳው። አሁን እኔን ጳጳስ እኮ አስቸኳይ ሲኖዶስ ቋሚ ሲኖዶስ የሚባለው አስቸኳይ ስብሰባ ጠራና ያው እሳቸውም እንግዲህ ተጠርተው ይነገራቸዋል። ማስተባበያ ይስጡ ተብሎ ነው የሰጡ። ምንም ጥርጥር የለው። ስጋት ነው። ስጋት ስለሆነ
ተደብቆ የኖረ ነው። ማን ይሙትና ኢየሱስ ቤዛ አይደለም ወይ? የዓለም ቤዛ ኢየሱስ አይደለም ወይ የሚለው ጥያቄ እንትን ስለኝ እና እነዚህ ጳጳሳት ከአንዳንዶቹ ዝም ብለው ከብህትውና የመጡ ናቸው። አንዳንዶቹ ደግሞ ተምረው ለምሳሌ አሁን ደብረ ሊባኖስ ወጨጌ ተብለው እንትን የሚባሉ ምንድነው ብፁዕ ቅዱስ ፓትርያርክ ርዕሰ ሊቃነ ጳጳሳት እንትና ወጨጌ ዘመንበረ ተክለ ሃይማኖት ሊቀ ጳጳስ ዘይገሌ የሚባሉት ዘመንበረ ተክለ ሃይማኖት ማለት ደብረ ሊባኖስ እዛ ተምረው የወጡ መጽሐፍትን ያወቁ ጳጳሳት አሉ፣ መነኮሳት ስላሉ እዛም ይወጡ እና እነዚህ ሰዎች ያን መስፈርት አሟልተው የሚወጡ አሉ። አንዳንዶቹ ዝም ብለው ገዳም ላይ ቆይተው በጣም ብፁዓን ናቸው ተብለው የሚታመንባቸው ይሾሙ አሉ። አንዳንዶቹ ደግሞ አራት አይና የሚባሉም አሉ። አራት አይና የሚባሉ አሉ። እነሱም ይሾማሉ። ግን ይህ ሰውዬ ጸሐፊው ግን ተሰስቷል። ፍትሐ ነገሥትን እያነበበ የጳጳሳትን መስፈርት የጵጵስና ሹመት መስፈርት እያወቀ እነዚህ ዝም ብለው ለሹመት ነው የመጡ ማለት በጣም ትልቅ ሰምቻለሁ። በፖለቲካ ተሹመው ነው የመጡ ምናምን የሚባልም አይቻለሁ፣ ጽሑፍ አይቻለሁ። እንዲህ የሚባል ቃቃ ጨዋታ አይሰራም። ይህንን ከእንትን ጋር እያጋጩ ከህገ መንግስት ጋር ከመንግስት ጋር በማጋጨት ህዝቡን ለማታረማስ የሚደረገውንም ነገር ቢያቆሙ ጥሩ ነው። እውነት ቤተ ክርስቲያን እኮ የበላይ እኮ ነች። እውነት ተከብራ ጸልያ ባርካ መንግስታትን ስርዓት ያዙ ብላ ድምጿን እያሰማች በፍቅር የሰላምን ወንጌል እየሰበከች የተሳሳቱ ባለስልጣናትን እንኳን መመለስ የምትችል እኮ ነች ቤተ ክርስቲያን። ዝም ብሎ እንዲሁ በሆነ ቁጥር ወደ ወስዶ ወደ ሆነ ነገር ማላትም ጥሩ አይደለም። እውነቴን ነው። ይሄ የትም አያደርስ፣ ቤተ ክርስቲያኒቱንም አይጠቅማት፣ አባቶችም አይጠቀሙም። በዚህ ይልቁን እየባሰ ነው የሚሄደው ነገሩ። ስለዚህ በማስተዋል ቢደረግ ጥሩና ጸሐፊያኑ ዝም ብለው ነው የሚጽፉት። እንዳልኩ ነው፣ አያውቁም እኮ ጳጳስ ምን ላይ እንደሚሾን። እኔ አሁን ፍትሐ ነገሥቱን ምዕራፍ ማነው አንቀጽ 4 አንቀጽ 5 6 እነዚህን አንቀጾች በደንብ አድርጎ ማየት ያስፈልጋል። ፍትሐ ነገሥቱ ይህን ካዩት እርግጠኛ ነኝ የጳጳስን ሹም ከምን እንደሆነ ያውቁታል ማለት ነው። ሌላኛው ምላሽ ከሰጡ ሰዎች መካከል አንድ ሌላ መምህር እሳቸው በቪዲዮ ይመስለኛል የሊቀ ጳጳሱን መልእክት ትክክል እንዳልሆነ ምላሽ ከሰጡ ሰዎች መካከል አንዱ የሮሜ 8:34ን ሊቀ ጳጳሱ ስላነሱት መጽሐፍ ቅዱሱ የተለያየ ነው፣ መካከላችን የተበረዙ መጽሐፍ ቅዱሶች አሉ፣ እንዲሁም እሳቸው ማሳያም አድርገው በርከት ያሉ አምጥተዋል እና የትርጉም ስህተት አለው ሮሜ 8:34 የሚማልድ የሚለው በስህተት ነው የሚል አስቀምጠው ነበር እና የቃሉን ትርጓሜ በአግባቡ መመልከት ይቻላል የሚል ጥያቄ አለኝ። ምክንያቱም እኔ ለምሳሌ የግሪኩን ለመመልከት ሞክሬያለሁ። የእንግሊዝኛውም የሚተረጉመው ኢንተርሲድ ቱ ሜክ ፒቲሽን የሚል ቱ አፒል የሚሉ ወደ አማርኛ ስንተረጉማቸው ከምልጃ ጋር የተገናኘ ሀሳቦችን የሚያነሳ ቃል ነው እና እርግጥ ሁለት ነው ጥያቄ። መጽሐፍ ቅዱሶች እጃችን ላይ ያሉ የተበረዙ ናቸው ወይ? ሁለተኛ የቃል ውስጥ ትርጓሜ እሳቸው ሲያነሱት እኔም ሰምቻለሁ። እንዲሁ በቃ ያ መከረኛው ሮሜ 34 ማነው 8:34 በቃ መጽሐፍ ቅዱስ ይላል። በደንብ ነው እሳቸው የገባቸው ምን ሆነው ትክክለኛውን የመጽሐፍ ቅዱስ ትርጉም አውቀውታል ማለት ነው። እንዴት ነው ጥያቄው? ለምሳሌ መጽሐፍ ቅዱስ ተበርዟል ያሉ እነሱ ናቸው የበረዙት አይደለም። በዋናነት በራዦች እነማን ናቸው ካልከኝ በ2000 ዓመተ ምህረት መጽሐፍ ቅዱስ እንዲታተምላቸው ጠይቀው በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ የሚያገለግል ተብሎ የተጻፈው መጽሐፍ ቅዱስ ነው። ይሄ 80 አሐዱ የሚባለው አፉ ቀዩ እሱ መጽሐፍ ተበረዘ። ለምሳሌ እንዴት ነው የተበረዘ? ከዚህ በፊት ተጨማሪ የቀኖና መጽሐፍ ተብለው የተጻፉትን 15ቱን መጽሐፍት ወስደው መሃል አስገብተዋቸዋል፣ አሰባጥረዋቸዋል ማለት ነው። ይሄም ነው በረዛ ማለት እኮ። ለምሳሌ በዚህ ውሃ ላይ ምን መጨመር ነው? መርዝ ማድረግ ማለት ነው። የሌለውን አምጥቶ መጨመር። ስለዚህ የቀኖና መጽሐፍት ተብለው በአባቶቻችን ተጠብቀው የቆዩትን መጽሐፍት አምጥተው በረዟቸው። እነዚህ ደግሞ ትርጉም አፋለሱ። ለምንድን ነው የበረዟቸው ብለን ስናይ ለምሳሌ በቤተ ክርስቲያኒቱ ሰው ከሞተ በኋላ ብዙ ተስፋዎች አሉት። ከሞተ በኋላ ተስፋው ምንድን ነው? አንዱ ተስፋው ሰው ከሞተ በኋላ ተስካሪ ይወጣልታል፣ በተስካሪ ይድናል ነው። ይህን ደግሞ ሲራክ ይጠቅስላቸዋል። ሌላው ምልጃ፣ የሞቱ ሰዎችን ምልጃ በተመለከተ የሞቱ ሰው ሙታን ይስዕሉ በእንተ ሔዋን
ወሕያዋን ይስእሉ በእንተ ሙታን፣ ሙታን ለሕያዋን ይለምናሉ፣ ሕያዋን ደግሞ ለሙታን ይለምናሉ። እንዳልኩህ ነው፣ ትስስር አለው። እኛ ተስካር እየበላን እዚህ ለሞቱ እንለምናለን። እነሱ ደግሞ እዛው ነው ተስካራቸውን በልተን ስለለመነላቸው፣ ሳይበሉ መለመን ነበር ጥሩ። በልተን ስለለመነላቸው እነሱ እዛ እንትን ይሉልናል፣ ይለምኑልናል ይላል። ይህን ደግሞ ሄኖክ ይረዳቸዋል፣ ሄኖክ መጽሐፍ። ስለዚህ እንደዚህ አይነት ትምህርቶችን መልስ ሲያጡ አሁን ተስካር ሲነሳ ያው ተስካር ጋር ተይዞ ፍትሐትም ይባላል። እሱ ሁሉ አለ። ይህ ሁሉ ለማን ነው? ለሞቱ ሰዎች ተስፋ ነው። ስንሞት እኔማ ምን አውቄ ይሉሃል። እንዲያው ዲያቆን ሄኖክ እግርህን አስገብተህ በሩ ላይ ደርሰህ ሁለት እግርህ ካልገባ እንዳታምን ያለው መዳንን። ስለዚህ እንዲህ አይነት ትምህርቶችን ይደግፉላን ብለው የበረዙት እነሱ ናቸው። ትልቁ ደግሞ ውርደት ቤተ ክርስቲያን ፕሮቴስታንትም ሳይኖር ፕሮቴስታንት የሚባለው ወይም ደግሞ እነሱ ፕሮቴስታንት የሚሉት የወንጌላውያን አብያተ ክርስቲያናት ገና ከመምጣታቸው በፊት ቤተ ክርስቲያኒቱ ስትመራበት የነበረው መጽሐፍ ቅዱስ የትኛው ነው? 66ቱ መጽሐፍ ቅዱስ ነው። ስለዚህ እሱን መጽሐፍ ጣለችውና እውነት ሲገለጥ የቄስ ልጅ ብድግ አድርጋ ከተራሳቸው አንስታ የቄሱን መጽሐፍ ቅዱስ እሷ ማንበብ ስትጀመር እሳቸው ድርሳን ጋር ሲታገሉ ድርሳን እየደገሙ ሰፈር ለሰፈር እየዞሩ ጸበል መርጨት ምናምን ስራቸውን ሲቀጥሉ አነሳችና አንብባ መዳንም በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለም የሚለውን ስታይ አባዬ እንዴት ነው ይህ ስትል ጥያቄ ተፈጠረ። እሳቸው ያነሱት ይህንን። ስለዚህ ሮሜ መጽሐፍ ምዕራፍ 34 አንዱ ከተበረዙት መጽሐፍት አንዱ። ሌላው የኤፌሶን ምዕራፍ 1 ቁጥር 3 ላይ ጴጥሮስም ላይ እንደዚሁ ለምሳሌ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ አይደለ እኔ መንገድ እውነት ሕይወትም ነው የሚለው እሱንም ጭምር በርዘውታል። እሳቸው ግን ቀጥታ ነው ይህንን የተናገሩት። እና ሮሜ መጽሐፍ ምዕራፍ 8 ቁጥር 34 ላይ ግሪኩ የሚለው የሚማልደው ነው የሚለው። ይህም ብዙ ጊዜ አንስተነዋል። የሚማልደው ነው፣ እነሱም አምነውበታል። የግሪኩ የሚማልደው እንደሚል ከህዳጉ ላይ ከታች ያስቀምጠውታል። ከዛስ ግዙ ወይትዋቀስ በእንቲአነ ይላል፣ ስለኛ የሚከራከር ይላል። ይከራከራል ነው የሚለው። መከራከር ማለት ጠብቅና ማለት ነው፣ ጠበቃ ማለት ነው። ይህንን እንዲያውም ቅዱስ ጊዮርጊስ ዘጋስጫ በደንብ አድርገው ደግሞ እሳቸው ይህንን ጥብቅና አረጋግጠውታል። ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም እንተ እግዚአብሔር ተከላወቱ ኢየሱስ ክርስቶስ። ይህን ጥቅስ ሁልጊዜ የምጠቅሰው ወድጄ አይደለም፣ ምክንያቱም እዚህ ላይ ጥሩ ነገር ስለተናገሩ ነው። ለሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደሎሙ ያሉት ሰውዬ ለእነዚህ ለሁለቱ ፍጡራን የፈጣሪ ምስጋና ይገባቸዋል ብሎ ለማርያምና ለእንጨቱ መስቀል የተናገረው ሰው ይህችን ግን ፎልናል። ለቅዱሳን በሰማይ የሚቆምላቸው ይህ ጥብቅና ነው ኢየሱስ ክርስቶስ ነው ብሎ ሳታት መጽሐፍ ላይ ሞገስ ነው ክብርን ላይ ጽፎልናል። ይህንን ሮሜ መጽሐፍ ምዕራፍ 8 ቁጥር 34ን ይህ መጽሐፍ ያጠናክርልናል። ስለዚህ ኢየሱስ ክርስቶስን አማላጅ የሚለውን ለማውጣት ተብሎ ብረዛ ነው። ብረዛ ክልከላ፣ የእግዚአብሔርን ቃል አትቀመጥ ከቤቴ፣ እኔ ከጻፍኩት መጽሐፍ እኔ ከማነበው መጽሐፍ አትቀመጥ፣ ላነብህ አልችልም የሚል አይነት አመፅ ማለት ነው። ስለዚህ ያን አንስተው እታች ህዳጉ ላይ ያስቀምጠው የሚፈርደው ብለው አስቀምጠዋል። የሚፈርደው ስለኛ የሚፈርደው የት አለ በምኑ ስንል ራሳቸው በፈጠሩት አማርኛ እንጂ እኮ አይልም። ግዙም ነገርኩህ እኮ ግዙ አይደል የቤተ ክርስቲያን ዋና ቋንቋ የመላእክት ቋንቋ ብላ ስትናገረው የኖረችው ግዙ ነው። ግዙ እኮ ጠበቃ ነው። ጠብቅና ማለት ደግሞ አንዱን ወክሎ ለአንዱ የሚከራከር ማለት ነው። ክርስቶስ ለእኛ እኛን ወክሎ ይከራከራል ነው። ዕብራውያን መጽሐፍ ምዕራፍ 7 ቁጥር 25 ላይ የምናነበው እነዛን ሞት ስለከለከላቸው ብዙዎች ሊቃነ ካህናት ነበሩ፣ ግን ሞት ከለከላቸው። እሱን ግን ሞት ሊይዘው አልቻለም። ሞትን ድል አድርጎ ተነስቷል። ስለዚህ እሱ ደግሞ ምን ይላል? ዘወትር ስለኛ ሊያማልድ በሕይወት ይኖራል ይልና ወደ እግዚአብሔር በእርሱ በኩል የሚመጡትን ዘወትር ሊያማልድ ሊያድናቸው ይችላል፣ ፈጽሞ ሊያድናቸው ይችላል። ይህንን ትምህርት ለመገርሰስ ጥረት ያደረገችው ቤተ ክርስቲያኗ ናች። የበረዘችው የበከለችው። ጴንጤ አልበከለው። እኔ ልንገርህ አይደል እነሱ ጴንጤ ስለ ወንጌላውያን አልበከሉት። ወንጌላውያን አንድም የውጣ እንትላሉ። እኔ እንትኑን አይቻለሁ፣ አንዳንድ ትርጉሞችን አይቻለሁ። የትርጉም መጽሐፍ አለ መደበኛ ትርጉም ምናምን የሚባል እሱ ላይ አንዳንድ የአማርኛ እንትኖችን ሲያስተካክሉ አንዳንድ ያሏቸው ነገሮች አሉ። እነዛን ነገሮች አንዳንዶቹ አንስተው እንደ ክርክርም አንስተዋቸዋል።
ግን እሱ አይደለም ዋናው ትልቁ። እሱኛው ክርክር ስነ መለኮት ላይ ነው የምናወራው። አሁን እያስቸገረ ያለው ሜሪዮሎጂ ያለው ችግር ነው። መላእክትን በተመለከተ የምናወራው ችግር ነው እያስቸገረና። ስለዚህ ሮሜ መጽሐፍ ምዕራፍ 8 ቁጥር 34ን ሊቀ ጳጳሱ የጠቀሱት ትክክል ናቸው። ያንን አውጥተው ግን ከታች ያስቀመጡ ሰዎች ትክክል አይደሉም። ይህንን ደግሞ እነ ዲያቆን ያረጋል መጽሐፋችን ይመለስልን ብለው ቅሬታ አቅርበዋል። አዎ የድሮ መጽሐፍ ይመለስልን። ይሄ ንባቡን እንዲሁ አንብበው ታውቃለህ? ይህን ቀዩን መጽሐፍ በቃ ምን እንደሚል አረፍተ ነገሩ ከየት ጀምሮ ከየት እንደሚዘጋ እኮ አታውቁ። ይሄ 2000 ዓመተ ምህረት ወጥቶ አማርኛው ራሱ አይገባህም። እና እንዴት አድርገው እንደጻፉት ለምን ትርጉም እናሸሽላለን ብለው ትርጉም አበላሹ። ሌላው ለምሳሌ አሁን ኤፌሶን መጽሐፍ ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከቱ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አምላክና አባት ይላል። አምላክ ሚለውን ያወጡታል። አየው ምን ያክል ስተት ውስጥ እንደወደቁ። ኢየሱስ እኮ ራሱ አምላኬ ብሏል እኮ። አምላኬ አምላኬ ያለ እኮ እዛ ላይ እኮ ማን ነው? አባት ወይ ለምን ተውኸኝ ያለ እኮ እሱ ነው። እኔ እውነቴን ነው የምልህ። አምላክ ከሆነ እዚህ ምድር ላይ መጥቶ ድራማ የሰራ ተሰስቷል ማለት ነው። ሰው ነው የሆነው። ሰው ሲሆን በቃ ሰው እንደኔ ሰው ግን ምን ሰው? ቅዱስ ሰው፣ ንጹሕ ሰው፣ እንደኛ በነገር ሁሉ ከኃጢአት በስተቀር የተፈተነ ኃጢአትን ያላደረገ ፍጹም ሰው ነው ኢየሱስ። ስለዚህ አምላክ ምትለዋን ያወጧታል። ሌላም ቦታ እንዲህ አይነት ተመሳሳይ ጥቅሶች። ሌላው ዮሐንስ ወንጌል ምዕራፍ 3 ምዕራፍ 14 ቁጥር 6 ላይ ኢየሱስ ክርስቶስ እኔ መንገድ እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ነው ያለው። ምን ብለውታል እነሱ? በዛኛው ትርጉም የእውነት የሕይወት መንገድ፣ ሕይወት ለሚባልና እውነት ለሚባል መንገድ ነው እንጂ ለአንተ አይደለም ያለ። አየው እንዲህ አይነት አሉ የምናነሳቸው ብዙ ብረዛዎች። ታዲያ ማን ነው የበረዘው? ለምንድን ነው እንዲያድርገው የጠነቆሉበት? ጥንቆላ በነገራችን ላይ ጥንቁልና ማለት ነው። ጥንቆላ ማለት ቀለምን እንትን ማለት ነው። ይችን ጥንቁል አድርጎ ማጥፋት ማይመቸውን ማጥፋት፣ የሚመቸውን እንዲሁም ብዙውን ቢያጠፉት ማርያም ቤዛ ሆና አትገባም። ምን ጊዜው አዲስ ኪዳን ላይ አትገባም። በጣም አድርጌ አመሰግናለሁ ኡመር ጌታ። ከሁል ጊዜዎት ላይ መሰል ወቅታዊ ጉዳዮች ላይ እነዚህን ሀሳቦች አንስተን በቅያሾ ተመልካቾቻችን አንዳንድ ጉዳዮች እንዲረዱ ስላደረጉልን። በንግግሮት መካከል ነይ ነይ አይባልም እሷ አትመጣም ናና ነው የሚባለው ብለዋል። እንግዲህ የሚመጣ ጌታ ስላለን ነው እና እጅግ አድርጌ አመሰግናለሁ። በመጨረሻ የሚሉት ነገር ካለ እድሉን ለእርሶ ልስጥ። በመጨረሻ የምናገረው ነገር ካለ አሁንም በወቅቱ ወደ ተነሳው ወደ ሊቀ ጳጳሱ ንግግርና የሊቀ ጳጳሱን መልእክት እንደገና መልሰው ሊቀ ጳጳሱ ራሳቸው እዚህ ከፍታቸው ላይ ሸርተት እንዳይሉ። ሞትም ይባላል። ነገ ሁላችንም እንሞታለን። ከሞት በኋላ ግን ሕይወት አለ። የዕብራውያን መጽሐፍ ምዕራፍ 6 ክፍል እንዳያገኛቸው፣ ተመልሰው ወደ ኋላ እንዳይሄዱ፣ የገባቸውን እውነት በትክክል እንዲገልጡ ማለት የእኛም ጩኸት እሱ ስለሆነ ምናልባት እዚሁ ላይ ደግሞ በቤተ ክርስቲያን ላይ ለምንድን ነው ይህ ነገር የተነሳ ብለን የምናነሳቸውን ነገሮች ስናያቸው ጡንጫ ነው፣ ዱላው ነው፣ ብትሩ ነው ማለት እሳቸውን አሁን እንዲያው ምናልባት ያው ብዙ እንትኖች አብረዋቸው የቆሙ ሰዎች ሊኖሩ ይችላሉ እንጂ ብቻቸውም ቢሆኑ ሊመቷቸው ሁሉ ይችላሉ። አሁን ከክብራቸው አወርደዋቸዋል፣ ሰድበዋቸዋል። እኔ ጳጳስ እንደዚህ ሲሰደብ መስማት አልወድም። ጌታ ምስክሬ ነው፣ እግዚአብሔር ምስክሬ ነው። አከብራቸዋለሁ። አባቶች በእድሜያቸው ትልቅ ናቸው። ደግሞ የተሰጣቸው ስልጣን ቀላል አይደለም። ነገር ግን ያን ስልጣናቸውን ይዘው እግዚአብሔርን ያክብሩበት እንደተባለው እንደተጠቀሰው መጽሐፍ እንደነገራቸው ለመንጋው እረኝነታቸውን ከስተት ትምህርት የሚጠብቁ ሊቃነ ጳጳሳት ማለት የሚያስተምሩ ለማስተማር የበቁ ሊቃነ ጳጳሳት እንዲሆኑ ነው እኛ የምንፈልገው። ስለዚህ እንዴት ዝም ብሎ ተነስቶ ማንም ሰው ተነስቶ ጳጳስ መስደብ እኮ አይቻልም፣ ኖር የለም። በቤተ ክርስቲያን ጳጳስ
አይከሰስ ነው ሰማይ አይታረስ ይባላል እኮ ብሂል አለ እንዲህ የሚል እንዴት ጳጳስን እንዲያደርጎ ማዋረድ በምንም ይሾሙ በምን እኔ አያገባኝ እንደዛ አይነት በቃ የስድብ ናዳ ይህ ትውልድ አሁን ምንድን ነው ቤተ ክርስቲያን እያፈራች ያለችው ስንል ይህን ትውልድ ነው ይህን ተሳዳቢ ትውልድ ይህንን ክፉ ትውልድ ነው የፉኝት ልጆች አለ አይደለ ዮሐንስ እንደዛ ነው ያለው እናንተ የፉኝት ልጆች ነው ያለው እና የፉኝት ተናዳፊ ትውልድ ነው ያፈራው እና በጣም በጣም ይህ ትውልድ ሊያስተውል ያው ሚዲያ ላይ ስለምንውል ብዙ ጊዜ እኛም በምንናገረው ንግግር ብዙ ነው የሚመጣው ወደኛ የሚላከው ሜሴጅ ቀላል አይደለም እናታችን አባታችን እንኳን ሞተዋል እንጂ ሳይቀሩ ነው የሚሰደቡት እኛን አሁን ለምሳሌ አሁን በምናገለግለው አገልግሎት በጣም ለአማርኛ የሚከብድህን ነገር ነው የሚናገሩትና ይሄ ትውልድ በጣም ሊያስተውል መጽሐፍትን ሊያነብ በደንብ አድርጎ ከአባቶች እግር ስር ቁጭ ብሎ ሊማር ያስፈልገዋል አባቶች ደግሞ ሊቃነ ጳጳሳት አሁን ከፊት ለፊታችን የጉባኤ ኒቂያ የሚል ጥሪ አለ ስብሰባ አለ ከፊት ለፊታችን ሚያዝያ ውስጥ የሚከናወን አሁን እሱ ጉባኤ እነዚህ ነገሮች ሁሉ አጤኖ ጉባኤ ሊቃውንት ስለሆነ የሚሰበሰቡት በደንብ የቤተ ክርስቲያኒቱን ጥያቄዎች የሚመልሱ ሐሳቦችን አንስተው ጥናታዊ ጽሑፍ አቅርበው በደንብ ተወያይተውባቸው ዳግም እንዳይነሱ የሚደረጉ መልሶችን ለታድሶ ሊመልሱ ያስፈልጋል ለታድሶአውያን ታድሶን ዝም ብለው አሁን አለ ቀድሞ ያነሳ ነው አንድ ሰው አስረን የምናስቆመው መስሎት ነው አይደለም አያውቁት ታድሶ ማለት በቃ እግዚአብሔር የሚሰራበት እግዚአብሔር በደንብ አሁን እያደራጀው ያለ የማይነቃነቅ የእግዚአብሔር ክብር እየተገለጠ ከዕለት ወደ ዕለት እየሰራ መሄድ እየወረሰ መሄድ እንጂ የሚጠፋ አይደለም እና መስሏቸው ነው አንድ ሰው ሁለት ሰው በማሰር የሚጠፋ ይመስላቸዋል የለም መዓት ነው ያለ እኛ ስለማን እናገር እኛ ሚዲያ ላይ ስለምንቀርብ ነው ሚዲያ ላይ ያልቀረበ ስንት ሊቃውንት አለ እውነቴን ነገ በደንብ ተደራጅቶ አሁንም ከዚህ በበለጠ ብዙ ስራ መስራት የሚችል ግን ይሄ ደግሞ አመፀኛ ትውልድ አይደለም በእግዚአብሔር ቃል የሚሞግት የእግዚአብሔርን ሐሳብ ይዞ የተነሳ ነግቦ የተነሳ የእግዚአብሔርን ተልእኮ ወደ ግብ ሊያመጣ የሚሰራ በብዙ ችግር እያለፈ ያለ ትውልድ አለ ከውስጥም ከውጭ አንዱ ምልክት ነው ማሳያ ነው የአባታችን የብፁዕ ቅዱስ አባታችንም እኮ የታድሶን ጥያቄ እኮ ነው የመለሱ ይህም አንዱ ማሳያ ነው ስለዚህ እሳቸውን መጀመሪያ የተናገሩትን አሁን እንደ ይቅርታ እንደ ማንፈስ ተባባያ የተናገሩትን ሳይሆን ነይነም የማርያም ቤዛ ነሽ አሉ ለዓለም የሚለውን እሱን አለባቸው በእርግጥ እሱን ነገር አንቀበልም ከተባለ ደህና ሰንብት ኪዳነ ምሕረት ይባል ታቦት ማርያም ሐመረ ኖህ የምትባል ቤዛዊተ ዓለም የምትባል ምናምን ማርያም ቤተክርስቲያን የለም ማለት ነው ስለዚህ እሱን ለማስቀጠል ሌጋሲ እንዲቀጥል የሚያደርጉ የግድን ተከራክሮ ማቆም ስለሆነ እሳቸውም ይህን ከስጋት ውስጥ አስገብተው ይመስለኛል መለስ ያሉና ለእሳቸው ግን ማስጠንቀቂያው ምንድን ነው እግዚአብሔር ይፈልጋል ነፍሳቸው ጳውሎስ እኮ ለሌሎች ሰብቼ የተጣልኩ እንዳልሆነ ያልና እንዳይጣሉ እሳቸው ግን ለዚህ እውነት ተገዝተው እንዲኖሩ የሚል ማሳሰብ ያለ የተረፈ ያሾ ወንድሜ አብይ በጣም ወድህ ማከብረህ ብዙ በጣም አድርጌ ከመጠቅሳቸው ሰዎች ለእግዚአብሔር ቤት አገልግሎት ትልቅ ናት ያለ በተለይም ደግሞ በታድሶ አገልግሎት ትልቅ ነገር ያለ ወንድም ነው ይህን ደግሞ እግዚአብሔር የሰጠህ አንድ ደግሞ ስላገር ስም የተባረከ ይሁን እግዚአብሔር ይባርክህ አመሰግናለሁ መምህር ስትከታተሉ የቆያችሁት ኪያ ሾው ነው ኪያ ሾው በመግቢያ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ በኤክሌሲያ ሚዲያ የሚተላለፍ ልዩ ዝግጅት ነው ዛሬ ከመርጌታ ቀጸላ መንግስት ጋር በወቅታዊ ጉዳዮች ላይ ከተነሱ ሀሳቦች ጋር ውይይት አድርገናል በሀሳባችን እንደወደዳችሁት
እንደተጠቀማችሁበት ተስፋ አደርጋለሁ። ጥያቄ ካላችሁ፣ ምክር ካላችሁ፣ ሀሳብ ኮሜንት ካላችሁ በኮሜንት መስጫው ላይ እንደዚሁም ደግሞ ስክሪን ላይ ባለው አድራሻ ልታደርሱ ትችላላችሁ። በቀጣይ በሌላ ጊዜ ከሳቸውም ከሌላም ሰዎች ጋር ደግሞ መልሰን ልንዳስሰው ልናየው እንችላለን። በዚህ አጋጣሚ አደራ ማለት እፈልጋለሁ። ቅድም በማካፈያ ሰዓት እንደነገርኳችሁ መርጌታ ቀጸላ መንግስትና አብሯቸው የሚያገለግሉ ወንድሞችን መልእክት ለማግኘት አፍላጋ ሕይወት የታድሶ አገልግሎት ሚዲያ ያለው አፍላጋ ሕይወት ሚዲያ እዚህ በኮሜንት መስጫው ላይ እናደርግላችኋለን። ሰብስክራይብ እንድታደርጉ የደውል ምልክቱን ተጭናችሁ አብራችሁ በመሆን እነዚህን መልእክቶች እንድትከታተሉ አደራ ማለት እፈልጋለሁ። ቀጣይ ከሌላ እንግዳ ጋር አብሬያችሁ በተመሳሳይ ሰዓት እሆናለሁ። የዚህን ክፍለ ጊዜ አዘጋጅቼ ያቀርብኩላችሁ አቤት አደለ ኪያ ነኝ። እስካሁን ድረስ እየተከታተላችሁን ከቆያችሁ ወዳችሁናል ማለት ነው። ስለዚህ ሰብስክራይብ ሳታደርጉ የደውል ምልክቱን ሳትጫኑ እንዳትወጡ አደራ ማለት እፈልጋለሁ። መልካም ጊዜ